የምሬን ነው የምለው። ማለት የእድሜ ልዩነት ነው ያለው፣ የእድሜ ልዩነት ነው ያለው። ፍቅሪዝም ምንም አሁን አንድ ሰው እስልምናን አክሴፕት አድርጎ ፍቅሪዝምን አለመቀበል አይችልም። ተመሳሳይ ናቸው፣ ምንም ለውጥ የላቸውም። ባይ ዘ ወይ እስልምና ትክክል ነው ወይ ብራዘር? እሱን ላስረዳ ሳይሆን የገባሁት እኔ ሌላ ነገር ለማስረዳት ጊዜ የለም ብራዘር። አንተ ያልገባን እስልምና ለምን ትነግረናል? እናንተ ሳይገባችሁ የተከተላችሁትን እስልምና ለምን ታወሩናላችሁ? በቃ ተጠየቅ ነው፣ ተመርመር ነው አይደል? መጣል ለመመርመር ሬዲ እስከሆንክ ድረስ ነገረ ድነትን እንደ መጽሐፍ ቅዱስ አምኜ ነው የዳንኩት ብለህ ስትል ስጽፍልህ ድኛለሁ እየዳንኩ ነው እድናለሁ ብለህ አልክ። እሱን ስጠይቅህ ሌላ ነገር አታውራው እንድባል። በሰባተኛ በስምንተኛ በዘጠነኛ ክፍለ ዘመን እና በ10ኛው ክፍለ ዘመን የተጻፈ አንድ የቁርአን ማኒስክሪፕት አለ። በኤቪደንስ ታሳየናለህ? አንድ ለሳምፕል አንድ ከዛ በፊት አንድ ነገር ከዛ በፊት ምናምን አይደለም። ይሄን ሳምፕል ትሰጠንና ቶ በቃ ላሳያር ያልከን ቆይ በቃ ግባ ቀጥታ። ማን የደበደበ ሰው አለ ከውጭ ከሰፈር ላይ አልተረጋጋም። በነገረ ክርስቶስ የሚዋይ ክርስቲያን ካለ እዚሁ አስቀምጡት። አድምጠን የደበደበ ሰው አለ ያልተረጋጋው። ቆይ ሜት አድርገው ኤርሚዬ ቆይ ቶታን ጠየቅ ሳሙኤል ቆይ አንዴ የደበደበ ሰው አለ። ኢየሱ ጥርጣሬ ውስጥ ስላሉ እነሱም ደግሞ ጥርጣሬ ውስጥ ናቸው። ሙሐመድም አላወቀም። ይኸው ሙስሊሞቹም ገና መንገድ እየለመኑ ነው። ቀጥተኛው መንገድ ምረን ሲራጠ ለዚነ አንዐምተ ዐለይሂም፣ ይህ መንገድ ለነሱ በጎ የዋልኮላቸውና ገይሪል መግዱብ ዐለይሂም በነሱ ላይ ያልተቆጣባቸውና ወለዳሊን ያልተሳሳቱትን መንገድ ምረን። ገና ለመመራት ነው እየለመኑ ያሉ ህዝቦቻችን፣ ህዝብ እስላም። ስለዚህ እንደ ብዬ ልጨርስ፣ የሆነች መንገድ ሊጠቁማችሁ ትክክለኛ ወደ ጀነት የሚወስዳችሁ ዮሐንስ ወንጌል ምዕራፍ 14 ቁጥር 6 በኔ በቀር ወደ አብ የሚመጣ ማንም የለም ብሏልና ክርስቶስ ንስሐና የኃጢአት ይቅርታን ታገኛለህ። ኦኬ አንተ ስላመንክ ግን 10 ትውልድህ ግን ይድናል ብሎ መጽሐፍ ቅዱስ አያስተምርም። እንደዚህ አይነት ትምህርት የለውም። ይህንን ዋስትና አይሰጥህም። ከዳንም ያ 10 ትውልድህ በዛ በአንተ ትውልድ ውስጥ ወንጌል እየተሰበከ እኔ ለልጆቼ ለልጅ ልጆቻቸው እንደዚህ እያሉ እየቀጠለ ከሄደ አዎ ልክ ነው እንጂ እኔ ስላመንኩ ከኔ በኋላ የሚነሳው ትውልዴ ወንዶች ልጆቼ ሴቶች ልጆቼ የሚወልዷቸው ትውልድ የኤርሚያስ ትውልድ ነው ተብሎ እስከ 10 እና እስከ 15 20 እና 30 100 እና 60 ትውልድ ይድንናል ብሎ የሚል ቃል ኪዳን ተሰጠ ተብሎ የሚባል ትምህርት በመጽሐፍ ቅዱስ መጽሐፍ ላይ ነው። በመጽሐፍ ቅዱስ ትምህርት ውስጥ የለም። እንዴ ኦርቶዶክሳውያን እኮ መጽሐፍ ቅዱስን ከሚያምኑ ይልቅ ገድልና ድርሳናትን ቢያምኑ ነው የሚቀላቸው። ለምን? መጽሐፍ ቅዱስ ሲነበብ ብሰማ ተቀምጠህ ሲነበብ ብሰማ የ40 ዓመት ኃጢአት ይሰረይልሃል አይልም። ገድላት ድርሳናቱ ግን ይለዋል የ40 ዓመት ኃጢአት ይሰረይልሃል። ቆመ ከሰማ የ80 ዓመት ኃጢአት ይሰረይልሃል። ይህን ትምህርት የሚያስተምረው ማለት ገድላት ድርሳናት። መጽሐፍ ቅዱስ እንደዚህ አይነት ተስፋ ይሰጣል አይሰጥህም? አይሰጥህም። ገድላት ድርሳናት እንዳነበበ ሰው አሁን ያልኳችሁ ገድላት ድርሳናት እንዳነበበ ሰው ለደህንነት ዋስትና ከመስጠት አይነት አኳያ በጽሁፍ አኳያ የትኛው የተሻለ ይናገራል ከመጽሐፍ ቅዱስና ከገድላት ብላችሁ ካላችሁ እንዴ እውነት ቢሆን እኮ የገድላት ድርሳናቱ ብራዘር አንተ አይደለም ዘር ትውልድ እኮ ተኝታ ሲሆን በሙሉ አንተ ቤተሰብ መታጎሪያ ይሆን ነበር። 50 ትውልድ እምርልሃለሁ አለው ይላል። 50 ትውልድ 50 ትውልድ ማለት ስንት ሺህ ዓመት እንደሆነ አስበው። 20 ትውልድ 2000 ዓመት ነው። አሁን ከጌታችን ከኢየሱስ ክርስቶስ መወለድ እኛ አሁን እስካለንበት ዘመን ድረስ 20 ትውልድ ነው ያለፈው። አሁን 21ኛው መቶ ክፍለ ዘመን የሚባለው ላይ ነን ያለው ነው።
ኦኬ ይሄ ማለት 2000 ዓመት አልፎ አሁን 2026 ስለደረሰን ማለት ነው። በነጮቹ 21ኛው መቶ ክፍለ ዘመን ውስጥ ገብተን 20 ትውልድ ማለት ነው። 50 ትውልድ ስንት ማለት ነው ታዲያ? 5000 ወንድሞች ናቶቼ፣ አሁን እኔ ስላመንኩ ከእኔ በኋላ 5000 ዓመት የሚኖረው ትውልዴ ይድናል ብሎ ሲልህ ይሄ በእውነት እውነት ቢሆን አያጓጓም እንዴ? ይህንን ኮተት ግን እኛ ፊት ይዘው መጥተው ቆመው ሊያወሩ አይችሉም። ኮተት እኮ ነው ያልኩህ። የእግዚአብሔር ልጅ ኢየሱስ ክርስቶስን ሳታምን አንተ ሄደህ የአንድ የፍጡር መቃብር ላይ ስለተንከባለልክ 50 ትውልድ 90 ትውልድ ይማርልሃል ብሎ ሲልህ እየቋመጥክ ሄደህ የዘላለም ድህነትን አይደለም ለ50 ትውልድ አይደለም ለአንተው ራሱ እንኳን አታገኝም። በስሙ ንስሐና የኃጢአት ይቅርታ ከኢየሩሳሌም ጀምሮ በአሕዛብ ሁሉ እንዲሰበክ በቅዱሳን ነቢያት የተተነበየ በቅዱሳት ሐዋርያት የተሰበከው የእግዚአብሔር ልጅ ኢየሱስ ክርስቶስ ኢቭን በቅዱሳን ሁሉ እና በመቀበል ከዘላለም ፍርድ ዳኑ፣ ከዘላለም ጥፋት ዳን። ኢየሱስን ስታምነው ነው ብራዘር፣ ኢየሱስን ስትቀበለው ነው ምድ ነው። አንተ ተቀበለው ሚስት ባትቀበለው ሚስትህ መቀመቅ ነው የምትገባው ሲኦል ማለት ነው። እኛ ተቀበለን እናቶቻችን አባቶቻችን ባይቀበሉ ብራዘር እንዲህ አይነት የሂሳብ ስሌት እግዚአብሔር የለውም። የኤርሚያስ እናትና አባት ናቸው ጨክኛ አልጨክንባቸውም ብሎ አይልም። እግዚአብሔር ልጁን ጨክኖ በመስቀል ላይ እንዲሞት አድርጎታል። ለምን? በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው። እግዚአብሔር ልጁን የሰጠ ልጁን ከመስጠት የበለጠ ምን እንዲሰጥ ፈለግ? ልጁ የእግዚአብሔር ልጅ መጥቶ ደግሞ ውድ ሕይወቱን የሰጠ ነፍሱን ማለት ነው። ነፍሱን ከመስጠት ከዚህ የሚበልጥ ፍቅር ለማንም የለውም ይላል። እውነት ነው። ይህንን ፍቅር ረግጠህ ተክለ ሃይማኖት በክንፉ እንትና በእግሯ ታስገባኛለች የሚል የለም። አታገኙትም ወንድሞች ናቶች። ስለዚህ ነገረ ድነታችሁ ከመጽሐፍ ቅዱስም በመጽሐፍ ቅዱስም ሲመዘን ውድቅ ናችሁ። የኦርቶዶክስ ነገረ ድነት በመጽሐፍ ቅዱስ እንኳን ብቻ ፊት ለፊታችን ቆሞ አያወሩም። አንዲት እርምጃ አይራመዱ። ድነናል፣ እንድናለን፣ እየዳንን ነው ብለው የሚሉትን ፉከራ እሺ፣ የቱ ጋር ነው ያንተ ነገረ ድነት የጀመርከው ብለህ ስትለው ፐርሰናል አታድርገው ነው ያሉት። ነገረ ድነታቸው የቱ ጋር ነው የጀመረው? እንደ መጽሐፍ ቅዱስ ገድላ ድርሳናት ሲንቶ እስኪ እንደ መጽሐፍ ቅዱስ የኦርቶዶክስ ነገረ ድነት ነው የጀመረው። ይናገራሉ አሁን በተናጠል ምን ላይ ቆመሽ ማንን ታሚያለሽ እንደሚባል ማለት ምን ላይ ቆመው ያወራሉ። አምኜን የተጠመኩት ይላል። የ40 ቀን ሕፃን ልጅ የቱ ጋር ነው ያመነው? የእናትህን ስም እንኳን አታውቀውም። እንኳን አይደለም የሥላሴን የተጠመክበትን የአብ የወልድ መንፈስ ቅዱስን ስም ልታውቀው ቀርቶ አምላክ ሰውን ልታውቀው ቀርቶ ኢየሱስ ክርስቶስን ልታውቀው ቀርቶ አይደለም እናት ወይዘሮ አበራሽ እንኳን መሆኑን እኮ አታውቅም። ብራዘር አታውቅም። ከእናት ማህፀን አውጥተው ውሃ ላይ ስላፈሰሱ ክር አንገት ላይ አስረውልህ በቃ ክርስቲያን ነኝ በላሉ። በቃ እንዲህ ነው ያደግነው። እና ኢንሳን ሳልቬሽን ብሎ የሚሉት የመጀመሪያው ድነት የቱ ጋር የጀመረው? የኦርቶዶክስ የትም አልጀመረም። እንደ መጽሐፍ ቅዱስ እናወራለን ወገኖች። ታብና ኮፒሊንክ ሼር አድርጉት። ከፈለጉ ገድሉን ድርሳናቱን እስኪ ለዛሬ እንተውላቸዋለን። ነገረ ድነት በኦርቶዶክስ በመጽሐፍ ቅዱስ ብቻ አወራለሁ ብሎ የሚል ሰው ካለ ይምጣ። ፐርሰናል አታድርጉት እንዳትሉን። ፐርሰናል አንተ ነው የምጠይቅህ፣ አንቺ ነው የምጠይቅሽ። ኦርቶዶክስ እህቴ ከገባሽ አንቺ ነው የምጠይቅሽ። አንቺ ድነሻል ወይ? ኳስ በመሬት ማለት ነው። አንተ ድናል በምትነግረኝ በምታወራኝ በተጠማመቅከው ነገር ድናል። በተቀባው ሜሮን፣ በተጠመቅከው ጥምቀት፣ በቆረብከው ቁርባን፣ በምትፈታው ፍትሐት፣ በመልካም ስራ ድናል ወይ? እርግጠኛ ነህ ወይ? የዘላለም ድነት ዋስትና አለ ወይ? አሁን በመጽሐፍ ቅዱስ እናወራለን። ወንድምነት መቀጠል ትችላለህ። ቴንኪው። እንግዶች ገብተዋል፣ ተቀበል። እሺ ወንድምነት ጸጋ ይብዛልህ። እሺ 100 ሰዎች እንፈልጋለን። አሁን አብረን የምናገለግል ሰዎች 100 ሰዎች ማለት ነው። በቃ ቢያንስ ታብታቡን በደንብ ከፍ የሚያደርግ ሼሩንም እንደዚሁ። መልኬ ሰላም ትላስ። አቤት ሰላም። እንዴት ነው ወዳጅ? እግዚአብሔር ይመስገን ሁሉ ሰላም አሎ። እግዚአብሔር ይመስገን ሁሉ ሰላም ነው አለው። ከየት ቤተ እምነት? ስንቴ ነው ካንተ ጋር ማወራው?
ዳኒ ብዙ አላወራ ነው አልቆጠርኩትም። ስንት ያወርተን ይሆን እኮ እንተዋወቃለን ብዬ ነው። ጓደኛን ሲገናኝ በየቀኑ ትጠይቀዋለህ ማነው ስም እያልክ? አልቆጠርኩትም። ብራዘር ከየት ቤተ እምነት ነው? ኦርቶዶክስ። ኦርቶዶክስ። እሺ ዌልካም ብራዘር፣ እንኳን ደህና መጣ። እሺ ነገረ ድነት በኦርቶዶክስ በመጽሐፍ ቅዱስ ብቻ ወይስ ቤተክርስቲያኗ በምታምናቸው መጽሐፍቶች የትኛው ነው የምትፈልገው? በየትኛው ነው ማውራት የምትፈልገው? ማለት መጽሐፍ ቅዱስ ብቻ ካልክ ያው የጴንጤን እምነት ብቻ ነው ኦርቶዶክስ እየተከተለችው እያልከኝ ያለው። ግን አይ እንደ ኦርቶዶክስ እምነት የምትል ከሆነ ገላትም ታምራትም ነገረ ድነትን ስለሚያወሩ በእነሱ እናውራለን እኮ። ያንተ ምርጫ የትኛው ነው? እንደ ጴንጤ መጽሐፍ ቅዱስ ብቻ ላይ እናውራ? እንደ ጴንጤ አሁን ጴንጤ መጽሐፍ ቅዱስ ብቻ ነው እንትን ብለው የሚቀበለው የሚያወራው? አምስቱ ሰዎች መጽሐፍ ቅዱስ ብቻ። አዎ ብራዘር፣ መጽሐፍ ቅዱስ ማለት ስንት ናቸው? ርዕስ ለመቀየር ካልፈለክ በስተቀር ምርጫውን ያቀረብኩልህ መጽሐፍ ቅዱስ ወይስ ገድላት ታምራት ምረጥ ብራዘር። ርዕስ ለመቀየርማ አይደለም። ካልሆነ ሁለት ምርጫ ነው ያስቀመጥኩልህ ወዳጅ። በምትፈልገው አይ ያንተ ፍላጎት ብራዘር። በኋላ ላይ ርዕስ ምናምን እንዳትል ምርጫ የትኛው ነው? አፍጥ ነው ብራዘር፣ ሰው እየጠበቀን ያለውና ቶሎ ቶሎ ወስን ወዳጅ። እኔ ያለው ወገኖች ነው ተቋርጫለሁ። አለ ወንድምነት እኔ ያለው አይደል? እኔ ግራ አጋባኝ እኮ። እሺ መልኬ የመጨረሻ ጥሪ ላድርግልህ። እሺ እታቸው ነው ስማነሽ። እሺ ሰላም ኢብራሂም፣ እንዴት ናችሁ? ዳንኤል ይልማ ሰላም ብያለሁ። ተናገር እውነቱን። እንዴት ናችሁ? እግዚአብሔር ይመስገን። ከየት ቤተ እምነት? ሙስሊም ነኝ። ሙስሊም። ኦኬ። ኦርቶዶክስን ነበር የጠራነው። እታቸው ነው ስማነሽ። እኔ አበበ ብለን ስንል ኢብራሂም ብቅ ይልና አቤት ይልልሃል። ኢብራሂም ስንል ገብረ እግዚአብሔር ይመጣል። ገብረ እግዚአብሔር ይመጣል። በስማችሁ ውስጥ ትጠሩ ነው እንጂ ብራዘር። በተለይ የሚያስቀኝ ወንድምነት አንድ ሰው ድንገት ተነስቶ በቃ ተገለጠልኝ ያለ ሰው የክርስቲያን ጋር የማውራት አቅም አለው ብዬ አላስብም። ድንገት ነው የተገለጠለት። የሆነ ቀን ተነስቶ በቃ አምላክ ገለጠልኝ ምናምን ያለው እና አንድ ሰው ስለራሱ መስክሮ ቤተ እምነት መከተል በጣም ከባድ ነው። በጣም አንድ ሰው ማለት አንድ ሰው ያውም እኮ መልአክ እያለ እሱ ነው እሱ አይደለም። ኢቭን ቴክኒካሊ መልአክ እንደሆነ ራሱ የገባው ሌላ ሰው ነው። መልአክ እንደሆነ ራሱ የነገረው ማለት ነው። ገብርኤል ስለመሆኑ ራሱ የነገረው ሌላ ሰው ነው። እና የሆነ ነገር ተገለጠልኝ ያለው አንድ ሰው ነው። እና ብራዘር በአንድ ሰው በተመሰረተ እምነት ነው እያወራ ያለውና አይዞህ። እሺ ሌላ ኦርቶዶክሳዊ ካለ እንቀበላለን። አሁን ከጥቂት ዓመታት በኋላ ባይዘው የምፈራው እንትንን ማለት ነው። አሁን ፍቅሪዝም ማለት ነው። ተመሳሳይ ነው ባይዘው፣ ምንም ለውጥ የለው። ዘ ሴም ቲንግ ነው። ፍቅሪዝምም እያለ ያለው እንደዚህ ነው። ተገለጠልኝ አለ በቃ። ከዛ ሪፈር የሚያደርገው ያንኑ ነው። እና አይዞ ብራዘር አይዞ። እሺ ሌላ ኦርቶዶክሳዊ ካለ ግን እንቀበላለን። አረ ያስተጋባል ድምጼ። እሺ የሚያውቅ አክተም ያደርጋል እና ቅድም ገብቶ የወጣው እሱ ይግባ። ይግባን። ማን ነው እዚህ አሁን ቅድም ገብቶ የነበረው? ኢብራሂም ነው። ኢብራሂም የሚባለው። አዎ። እና አንድ ጥያቄ እንጠይቅሃለን። አንተ ይሄን ጥያቄ የምትመልስ ከሆነ በቃ ማን የፈለግከውን ሰው መርጠህ ዲቤት እንገባልሃለን። እና ግን አንድ ጥያቄ እንጠይቅሃለን። እሺ ና አለ ብራዘር ና ካለ አንድ ቁጥር ጻፍ። ኤርሚ ሩቅ ነው ብራዘር፣ ኤርሚ በጣም ይርቃል። አለን እኛ ማለት ነው።
አለ እንቀበል። ወዳጅ የምሬን ነው የምለው። ማለት የእድሜ ልዩነት ነው ያለው። የእድሜ ልዩነት ነው ያለው። ፍቅሪዝም ምንም አሁን አንድ ሰው እስልምናን አክሴፕት አድርጎ ፍቅሪዝምን አለመቀበል አይችልም። ተመሳሳይ ናቸው። ምንም ለውጥ የላቸውም። ባይ ዘ ወይ በሁለቱ መካከል ምንም ዲፍረንስ የለም። እስልምናም ተገለጠልኝ ያለው አንድ ነብይ ነው። ይሄም ደግሞ ሌላ ነብይ ነው። ምንም ዲፍረንስ የለውም። የእድሜ ልዩነት ሊኖረው ይችላል። አለቀ። ከዛ ውጪ ይሄን መጽሐፍ ጽፍ ያለው እያለ ነው። ባይ ዘ ወይ 400 ምናምን ገጽ የያዘ ነው። 4000 ምናምን የያዘ ገጽ አለኝ እያለ ነው። መጽሐፍ ጽፍ ያለው እያለ ነው። የተገለጠልኝ መጽሐፍ አለ እያለ ነው ያለው። እንደውም አንድ ኬንያዊ ሲጠይቀው ሰምቻለሁ። ቴሌግራም ውስጥ ሄዳችሁ ማግኘት ትችላላችሁ። 400 ምናምን ይሁን 4000 ምናምን ገጽ ጽፍ ያዘጋጅቻለሁ የተገለጠልኝ ነው እያለ ማለት ነው። እና ምንም ልዩነት የለም ብራዘር፣ ምንም ልዩነት የለም። አይ ልዩነት አለኝ የምትል ከሆነ ገብተህ ትጠየቃለህ ማለት ነው። የተለየ ነው የምትል ከሆነ ብራዘር ማስረጃ ካለ ታወራናለህ ማለት ነው። ምድር ላይ የሚመሳሰል እንኳን ቁርአን የለም። የሚመሳሰል ማለት ነው ኢቨን የሚመሳሰል በሐሳብ የሚቀራረብ ራሱ ቁርአን የለም። እና ኖርማሊ ቁጭ ብሎ አሁን ይሄ ሰው እያስገባ ምንም የማያውቁ ልጆችን በጌም መልክ እያስገባቸው ሞክ ያረግባቸዋልና የሚገባ ከሆነ አስገቡት። እና አንድ ጥያቄ እንጠይቀሃለን። እሺ ከዛ ነው በመሃል ጸጥ የሚለው ጋይስ። እሺ ሙሐመድ ከየት ቤተ እምነት ነህ? እኔ ሙስሊም ነኝ። እሺ እስልምና ትክክል ነው ብለህ ታምናለህ? አዎ እኔ ግን ልጠይቅ አይደለም የገባሁት ለእናንተ ና ብራዘር ና ምንም ሀሳብ አይደለም። በሀሳብ ላይ ራስ ላይ ቆይ። ስለኛ አታስብ። እውነት ነው ታስባለህ? እሺ በቃ ከሰው ጋር በቃ ላውራሽ። ና ወዳጅ ከኔ ጋር ነው የምታወራው። እስልምና ትክክል ነው ብለህ ታምናለህ? እስልምና ትክክል ነው ብለህ ታምናለህ? ማስረጃ አስተ አዎ ማስረጃ እኮ ይኸውልህ አንተ አይደለም ብለህ የምታስበው ማስረጃ ስጠን። እስልምና ትክክል አይደለም ብለህ የምታስበው እኮ ልሰጥ ነው። አንተ እስልምና ትክክል አይደለም ብለህ የምታስበው ማስረጃ አስጠናል። እድል ሰጠው እኮ ብራዘር እኮ መልሳ ይሄንን ማስረጃ ዳብል ስታንዳርድ እኮ አንተ አይደለም ብለህ የምታስበው እያልኩ እኮ ነው። እኮ ልሰጥ እኮ ነው። አንተ ነህ እኮ አይደለም ብለህ የምታስበው አፍጥ ነው ነው እያልኩ ያሉት አይደለም ብለህ ነው የምታስበው። አዎ በለኝ አፍጥ ነው ማስረጃ አንተ ብራዘር እንዴ እኮ ልሰጥ እኮ ነው አልኩ። አፍጥና በቃ እኔ ከኔ ምንም አይጠበቅብህ። ማስረጃ ስትባል መግለጥ ነው ብቻ። ማስረጃ እኮ እቺ መልሳት አይደለም በልሽ አይደለም አልኩ እኮ ብራዘር። አፍጥና ማስረጃ። እሺ አይደለም እኮ ለምን የውይይቱ ጥሪውን ተቀብለህ ለምን አታወርዳቸው? ማስረጃ ብራዘር ማስረጃ እየጠበቅኩ ነው ያለሁት። አፍጥና ብራጂ እኮ የውይይቱን ጥሪ ተቀበሉ። ይሄው አፍጥነው አንተ እውነተኛ ከሆነ አንተ ማስረጃ እየጠበቅኩ ነው ያለሁት። እሺ እኔ አላውቅም ብዬ እንለፈው። የሚያውቁት ሰው አይደለ እነሱ ይተቀርቡላቸው እና በቃ የማያውቅ ሰው ማለት ነው። ሰምታችሁ አላውቅም ማለት በራሱ የማያውቅ ሰው ታዲያ ምን ያደርጋል? ብራዘር ሌላ ተረኛ ሙስሊም ናገባ በቃ ትክክል አይደለ። የማታውቀውን እምነት ነው የምትከተለው ወዳጄ። ማለት እስልምና አይ ይግቡ። ከዚህ በኋላ ማውራት የሚፈልጉ ከሆነ ሜዳ ላይ እንደገባች ኳስ እንቀባበላቸዋለን። ይግቡ። ያ ጨርሶ እንደመለ ተቃጠል። እሺ ሰላም አብዱ ይሰማል ወዳጅ? እሺ ስራ እየሰራ ነው። ይሰማል? አትሰማል? እሺ ከየት ቤት ነው? እኔ ሙስሊም ነኝ ግን እስልምና ትክክል ነው? እስልምና ትክክል ነው ወይ ብራዘር? አይ እሱን ላስረዳ ሳይሆን የገባሁት እኔ ሌላ ነገር ለማስረዳት ጊዜ የለም ብራዘር። አንተ ያልገባን እስልምና ለምን ትነግረናል? እናንተ ሳይገባችሁ የተከተላችሁትን እስልምና ለምን ታወሩናላችሁ? እስልምና ትክክል ነው ብሎ ማውራት የሚችል ሰው ካለ አንድ ቁጥር ይጻፍልን እናስገባዋለን። ትክክል ነው እስልምና እምነቴ እውነት የሐዋርያት እምነት ነው ብሎ የሚያምን አንድ ሙስሊም ካለ በቃ አንድ ቁጥር ይጻፍልን እናስገባዋለን። አንተ ያልገባህን እስልምና ለኛ እንዴት ይገባናል ብራዘር? እየኖርክበት እየተከተልከው ያለህበትን እምነት
አንተ ካልተረዳኸውና ካልገባ በቃ ጀሌ ነህ ማለት ነው ብራዘር። ዝም ብለህ ነው እየተከተልክ ያለው። ኦራይ ዝም ብለህ ነው እየተከተልክ ያለው። አይዞ ኦራጂ አይዞ ብራዘር። ሌላ አለ ሌላ ብራዘር። ፋርስ መንግስት አለቃና የግሪክ መንግስት አለቃ እንዳለው ኤርሚ ቅድም እስልምና ትክክል ነው ብሎ የሚያምን ሰው ይግባ ስትል ካልፈራ ከኔ ጋር ይላል የሚባለው ኦርቶዶክሳዊ ማለት ነውና ያስቃል እኮ ወዴ እኮ ግራ ነው ይገባኝ። ማትፈራ ከሆነ ከኔ ጋር ይላል አክሊሉ ከታችሁ አለቃ በጣም ና ይሄው አክሊሉ ናገባ ናገባ ኦኬ። ከእስልምና ሃይማኖት አክሊሉ ስለመጣ እኔ እቀበለዋለሁ። አክሊሉ ታደሰ እሺ ወንድም እንኳን ደህና መጣ። እንኳን ደህና ቆያችሁ። ያው አርማ ይታወቃል። ከእስልምና ሃይማኖት ነው ወይስ የኦርቶዶክስ ተወጻ ነው? አልገባኝም። ያደረከው ሎጎ የኢትዮጵያ ኦርቶዶክስ ተዋሕዶ ያለው ሎጎ ነው። እስልምና እምነት ግን እስልምና ነው። የኦርቶዶክስ ተዋሕዶ ነኝ። የኦርቶዶክስ ልጅ ነኝ። ኦኬ። ስለዚህ ስለ መሐመድና ስለ እስልምና ልትመልስ ነው። ወንድ ከሆን ካስገቡኝ ስለ እስልምና ሳይሆን ስለ እምነቴ ነገረ ድነት በኦርቶዶክስ የሚለው እርሱ ነገረ ድነት በኦርቶዶክስ እሱን እናየዋለን ማለት ነው። መልካም ጥሩ። በቃ እሺ ጥሩ። ለመጽሐፍ ቅዱስን በቤተክርስቲያኒቱ መጽሐፍቶች በሙሉ እናያለን። ምንድነው ጫጫታ አለ? ጫጫታውን አስተካክልና እንቀጥላለን። መንገድ ላይ ስለሆንኩ ነው። እና እንዴት እናድርግ? መንገድ ላይ እየሄድክ ቆሜያለሁ፣ ፓርክ አድርጌ ቆሜያለሁ መኪና ውስጥ። እሺ። ስለዚህ እዚህ ለመወያየት መኪናውን በትክክል ቦታ ፓርክ አድርገሃል ወይስ እየነዳህ ልታወራ? ፓርክ አድርጌያለሁ። ፓርክ የሚደረገ ቦታ ነው ያለሁት። እንኳን ደህና መጣህ። እንኳን ደህና ቆየኝ። ነገረ ድነት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮት ከምን ይመነጫል? የነገረ ድነት አስተምሮት በክርስቶስ ላይ የተመሰረተ ይሆናል። ምንጩ ከየት ነው? መጽሐፍ ድነቱ ኢየሱስ ክርስቶስ የከፈለውን ዋጋ ለዓለም የጠየኩን መልስልኝ። ምንጩ ከየት ይቀዳል? መጽሐፍትን ጥቀስልኝ ነው ያልኩህ። ከመጽሐፍ ቅዱስ ነው የምጠቅስልህ። መጽሐፍ ማለት ምንጩ በኢየሱስ ክርስቶስ ነው የዘላለም ድነት። ይሄ ትምህርት ከምን ላይ ይቀዳል? ከመጽሐፍ ቅዱስ ላይ ነው። መጽሐፍ ቅዱስ ማለት ሁለት ኪዳናት ነው አይደል ያለው? ብሉይና አዲስ አለው። እሺ። ከዛስ ውጪ ኦርቶዶክስ የነገረ ድነት ትምህርት የላትም? ከመጽሐፍ ቅዱስ ውጪ ወንድማችን በመጽሐፍ ቅዱስ ላይ በተመሰረተ ነገረ ድነትን በኦርቶዶክስ በነገረ ድነት ብለኛል። ከመጽሐፍ ቅዱስ እንዴት አምነን ክርስቶስን እንደምንድን ላሳይህ። ከዛ በኋላ አንድነትን የጠየቅኩህ መልስልኝና ከዛ መጽሐፍ ቅዱስ ላይ ነው እንቀጥለው። ከዛ አንተ አሁን ወደ ሌላ ርዕስ ለመግባት ከሆነ እኔ ወደ ሌላ ርዕስ ሳንወጣ እናውራ ወንድማችን። ወደ ሌላ ርዕስ አልገባሁም። የኦርቶዶክስ ነገረ ድነት ትምህርት ከመጽሐፍ ቅዱስ ብቻ የሚቀዳ ነው ወይ ነው ያልኩህ? ከመጽሐፍ ቅዱስ ውጭ አይደለም። ሁሉ ነገሯ ከመጽሐፍ ቅዱስ ውጭ የሆነ ነገርም የለም። ስለዚህ በመጽሐፍ ነገረ ድነቷ ትምህርት በሙሉ ከመጽሐፍ ቅዱስ ነው የሚቀዳው ማለት ነው። ሁሉ ገድላት ራሱ ከመጽሐፍ ቅዱስ የተቀዱ ናቸው። ስለዚህ ገድላትን ብንጠቅስ ከመጽሐፍ ቅዱስ የተቀዱ እስከሆኑ ድረስ በገድላትና በድርሳናት ላይ ያሉ ነገረ ድነት ትምህርቶች ሁሉ ምንጫቸው መጽሐፍ ቅዱሳዊ ነውና ስለዚህ እነሱን ሁሉ አትጥቀሱ ብለህ አትልም ማለት ነው። ችግር የለውም ጥቀስ። ከዛ ላይም ግን እኔ በመጽሐፍ ቅዱስ ግን እናንተ እንዳልዳናችሁ አሳያለሁ ማለት ነው። ችግር የለም። የእኛን ታሳየናለህ፣ መጀመሪያ አንተን ታሳየንና ማለት ነው። ስለዚህ በመጽሐፍ ቅዱስ ላይ መጀመሪያ ብንናገር ምን ይመስላል? ገድላት ድርሳናቱም እኮ ምንጫቸው ከመጽሐፍ ቅዱስ ስለሆነ ያው አብሮ መጽሐፍን አታምንም አንተ? መጽሐፍ ቅዱስን አታምንም? ይሄን መጽሐፍ ቅዱስን አታምነው? ወንድም አለ ኦኬ። መጽሐፍ ቅዱስን እኮ ማምን ከአንተ በላይ ማምን ካመንክ መጽሐፍ ቅዱስን ካመንክ እኩል አታውራ። መጽሐፍ ቅዱስ ላይ ብናወራ እኩል አታውራ። እንትን አይ ቲንክ መኪናን ወይ መስታወቱን ዝጋው፣ ጫጫታ ስላለ ወይ መስታወቱን ዝጋው። እሺ ቆይ ዝጋው። ወይ የሆነ ነገር እያደረክ ነው ከውጭ ያለው ድምፅ ወይ እየተሰማ ከሆነ ማለት ነው። እሺ ወደ መጽሐፍ ቅዱስ እንግባ። በመጽሐፍ ቅዱስ ነገረ ድነት የኦርቶዶክስ ተዋሕዶ ቤተክርስቲያን ነገረ ድነት ከመጽሐፍ ቅዱስ እንዴት ነው የሚቀዳው? እንዴት ነው ትምህርቱ? አንተ በክርስቶስ ኢየሱስ በማመን ድነሃል? አዎ፣ በክርስቶስ ኢየሱስ በከፈለ ዋጋ በጸጋው ኢየሱስ ክርስቶስ በሰጠን የድነት ጸጋ
አምኜ ድነናል። እኔ አምነን ድነናል ነው የምለው። ለምን በክርስቶስ በከፈለው ዋጋ ለዓለም ሁሉ ከፍሏል። ያንን የከፈለው ዋጋ ስትቀበል ድነሃል ማለት ነው። ከዛ በኋላ ግን ድነትን ደግሞ ትፈጽማለህ ማለት ነው። ቆይ ፍጻሜው ጋር ከመድረስ በፊት ድነሃል ወይ ነው የጠየቅኩህ? አዎ በትልቁ ላይ አድርገኛል። የቃል እምነት ክደቱን ልቀበል እንደ ሳጅን ያደርገኛል አንዳንዴና የኔንም ጥያቄ ደግሞ ትቀበላለህ? እሺ ወንድማችን። ግድ የለም ብራዘርዬ፣ ግድ የለም የመጣው ጴንጤ ቤት ነው። እሺ ነገረ ድህነት በኦርቶዶክስ ስለዚህ በመጽሐፍ ቅዱስ ነው ብለኛል። ቴንኪው። እሺ ነገረ ድህነት በመጽሐፍ ቅዱስ ነው ያልከው? በመጽሐፍ ቅዱስ ኦኬ። አንተ አምነህ ድነሃል ወይ ብዬ ስለ አዎ ብለኛል አይደል? አዎ አምነህ ድነሃል። ጥያቄ ነው። ድኛለሁ እየዳንኩ ነው። አይ የጠየኩህን መልስልኝ። ድኛለሁ እየዳንኩ ነው። እኔ የጠየኩህን መልስልኝ። ያልጠየኩህን አትመልስልኝ። ድኛለሁ እየዳንኩ ነው ነገርኩህ። ድኛለሁ እየዳንኩ። እሺ ይዝልሃለሁ። ኦኬ አንተ አምነህ ድነሃል ብዬ ስለ ድኛለሁ አልከኝ አይደል? ድኛለሁ ብለህ ስትል የኃላፊ ጊዜ ነው ወይስ የመጻኢ ጊዜ ነው ወይስ የአሁን ጊዜ ነው? በዛ በወቅቱ በነበረው ጊዜ ኢየሱስ ከፍሎልኛል፣ ለዓለም ሁሉ ከፍሏል ይላል። መጻኢ ጊዜ ወይስ የአሁን ጊዜ ወይስ የኃላፊ ጊዜ ነው ድኛለሁ ብለህ ስትለኝ? መጀመሪያ ነው የዳንኩት። ከዛ በኋላ ድነቴን ደግሞ ያንን በክርስቶስ ኢየሱስ ፕሊዝ አክሊሉ ወንድ ከሆናችሁ ሴት ከሆናችሁ አስገቡኝ እያልክ ነበር። ወንድ ከሆንከው አውራኝ እኮ እያልኩ ነው። የጠየቅኩህን መልስልኝ። ተግባቦት ወቅ የጠየቅኩህን መልስልኝ። የጠየቅኩህ ይሄ ድኛለሁ ብለህ ያልከኝ ነገር የኃላፊ ጊዜ ነው ወይስ የመጻኢ ጊዜ ነው ወይስ የአሁን ጊዜ ነው? ድነናል። አዎ የኃላፊ ጊዜ እሱ አልፏል። በመድኃኒዓለም ክርስቶስ የኃላፊ ጊዜ ነው ወይስ የአሁን ጊዜ ነው ወይስ የመጻኢ ጊዜ ነው? የኃላፊ ጊዜ ያለፈ በመጀመሪያ ባመንኩ ጊዜ የተቀበልኩት ነው። የኃላፊ ጊዜ በጠመኩ ሰዓት ማለት ነው። አረ በቃ አረጋጋው ብራዘር፣ የኃላፊ ጊዜ ነው። አለቀ። አሁን መብረቃዊ ጥቃት ሲወርድ ብትሰማዋለህ። እሺ እየዳንክ ነው አይደል? አዎ እሺ እየዳንሁ ነው ብለኛል። እየዳንሁ ነው ብለህ ስትል የአሁን ጊዜ ነው አይደል? አዎ ለምን መጽሐፍ ምን ይላል? የራሳችሁን መዳን በፍርሃትና በመንቀጥቀጥ ፈጽሙ ስለሚል መጽሐፍ ቅዱስ ሚሉሽን አልሰማሽ ገበያ ባልወጣሽ ይላል። እየዳነው ነው ብሎ የሚል አሁን ጊዜ ነው። ወንድም አለ እየጠየቅኩን ብቻ ተግባቦት ታውቃለህ ብራዘር፣ ተግባቦት ታውቃለህ። ልትጠይቅ ነው አይደል የገባው? ወንድ ከሆናችሁ ብለሃል። አሁን አንተ ኦርቶዶክሳዊ እምነት ተከታይ ነህ፣ የዳንክ ነህ፣ በክርስቶስ ኢየሱስ ድኛለሁ ብለሃል፣ በመጽሐፍ ቅዱስ ብለሃል። አሁን ዝም ብለህ ቃልህን ብቻ ነው መስጠት ያለብህ። በኋላ ደግሞ እኔ እንደዚሁ ትጠይቀኛለህ። እኔን ደግሞ ቃሌን እንድሰጥ አንተ ደግሞ እንደዚሁ በጥያቄ የጥያቄ ናዳ ታወርዳለህ። አሁን ተጠይቅ። አሁን እየተመረመርክ ነው። ምላስህን እስኪ አውጣ ብዬ ስልህ መንጋጋ ስር የተለጠፈ ነገር ካለ በቃሉ ብርሃን ሳይ አንዳንድ ዶክተር እየመረመርኩ ነው። አንተ እውቀትን ብቻ ማዝነብ ነው ያለብህ። ለምጠይቅህ የተግባቦት ሕግን ጠብቀህ ለምጠይቅህ ጥያቄ መልስ ነው መስጠት ብቻ ያለብህ ብራዘር። አለቀ። ታንክ ዩ ያ የዳኑ ነው ብለህ ተደናነህ ለምቦጭ ምላስህ ምናምን ብትል አልሰማህም። ጥያቄ ለምቦጭህን ብዬ እንደዚህ አወርድሃለሁ። በቃ ተጠይቅ ነው፣ ተመርመር ነው አይደል? መጣሃል ለመመርመር ሬዲ እስከሆንክ ድረስ ነገረ ድነትን እንደ መጽሐፍ ቅዱስ አምኜ ነው የዳንኩት ብለህ ስትል ስጽፍልህ ድኛለሁ እየዳንኩ ነው እድናለሁ ብለህ አልክ። እሱን ስጠይቅህ ሌላ ነገር አታውራ ወንድም። ሲጀምር ሙስሊሞቹ መጥተው ሲፈነጩ ነበረ። ለእነሱ ሲጠይቅ ነው አንተ ወንድ ከሆንክ ብለህ ያልከው ማለት ነው። ያው የፋርስ አለቃና የግሪክ አለቃ የሚባል የአየር ላይ ጋኔን እንደማለት ነው። እሺ ቴንኪው። በትንቢተ ዳንኤል ላይ ተጽፎ በተገኘው ማለት ነው። እኔ አሁን ሙስሊሞችን ስንጠራ ማን አህመድ ናግባ ተብሎ ሲባል ከተማ አለሁ ከየት ነህ? ከኦርቶዶክስ ይላል። ሰይድ አለህ
ብለህ ሰይዳን ስጠብቀው ቁምላቸው። ከየት ነህ? ከተዋህዶ። አልተጠራችሁም እኮ። ኦርቶዶክሳውያንን ደግሞ ገብረ መስቀል አለህ ብለህ ስትለው አብዱላሂ አለው ይልልሃል። ታዲያ ማን ይበራል? አስገብቼ እንደዚህ ጠይቃለሁ ማለት ነው። እሺ እንኳን ደህና መጣህ ባለ ቢላው ሰውዬ ስለማይተ እሺ ሰላም ብያለሁ። ወገናችን አይኔ ወገና አይደለሁም። በኢትዮጵያዊነት ከሆነ እንደዛ ለማሰብ ትችላለህ። ከየት ቤተ እምነት ነው? ከየት ቤተ እምነት? ሙስሊም ነኝ። ድምፅህን ከፍ አድርገው። ሙስሊም ነኝ። አይሳም በትልቁ አካውንት አንዴ ብታስገቡኝ ደስ ይለኛል። አይ ችግር የለም። በዚሁም መጣ። ከየት ቤተ እምነት ነው? ሙስሊም ነኝ። በእስልምና ዙሪያ ሳወራ በማስረጃ ስለሆነ ንጽጽር የሚለውን አካውንቴን አንዴ ያስገባልኝ። አንዴ ማን? ንጽጽር የሚለው አካውንት ንጽጽር ቅድም ገብተህበታል ነበር እንዴ? ለምን ወጣህ ታዲያ? በሱ ንጽጽር ብሎ ሲጠራህ ነበር። ወንድምህ ቅድም ጠርታው ነበር ዳንዬ? ቅድም ጠርቼው ነበር እና ስትጠራ ለምን አልሰማህም ነበር? አሁን በዛው አስገቡኝ ምናምን ብለህ ያልከው የተለየ ነገር የለውም። ይቀጥል። በዚህ አንዴ የተለየ ነገር የለውም። ማኑስክሪፕት ዙሪያ ላይ ማውራት የሚፈልግ ሰው ስላለ ማስረጃ መክፈት ስለሚጠበቅብኝ ይቅርታ ኤርሚና፣ በማኑስክሪፕት ደረጃ ዙሪያ እኔ አወራሃለሁ በደንብ መረጃ የሚኖርህ ከሆነ። ወጣ እኮ አለ ከእርዚሁ ነው። እሺ ንጽጽር ቀለል ያለ ጥያቄ ጠይቄ እንጀምራለን። አንተም ትጠይቀኛለህ ከዛ ማለት ነው። በሰባተኛ በስምንተኛ በዘጠነኛ ክፍለ ዘመን እና በ10ኛው ክፍለ ዘመን የተጻፈ አንድ የቁርአን ማኑስክሪፕት አለ። በኤቪደንስ ታሳየናለህ? አንድ ለሳምፕል አንድ። ከዛ በፊት አንድ ነገር ልንነጋገር። አይ ከዛ በፊት ምናምን አይደለም። ይሄን ሳምፕል ትሰጠንና አይቶ በቃ ላሳይ አይደል ያልከን? ቆይ በቃ ግባ ቀጥታ ፖይንቱ ላይ አብሽር። ቆይ ፖለቲካ እንደዚህ ምናምን ነገር አይነፋም። ፖለቲክሱን ተወው። እኔ ፖለቲካ ስለማልወድ ነው ቀጥታ ግባ ያልኩህ። በልፍጠን እኮ ችግር የለውም። እኔ ማኑስክሪፕት ላይ እሰጥሃለሁ። ነገር ግን ሰሙ አሁን እዚህ ጋር ስለ ማኑስክሪፕት አውርታል። አሁን ካሜራ ተሰጋላችሁ። ሌላ ወሬ አታውራ። ማኑስክሪፕት አንድ ማኑስክሪፕት ለምን ታለቃቅሳለሽ? ቆይ ብራዘር ፖለቲክሱን አቁምና ቀጥታ አሳየኝ። ካሜራ እንኳን መዝጋት ስታፒት ቢግ ስክሪን ላይ አድርገውና ኤርሚ ቢግ ስክሪን ላይ ተረጋጋ። ከፍቼዋለሁ። አብሽር። እሺ እንግዲህ ከፍቶ ሊያሳየን ነው። በል እሺ በል ያረከኝ ነው። ለምን ትፈራለህ? ቆይ ሰሙ ለምን ደነግጣለህ? ቆይ ወዳጄ እኔ ሚውት አላረኩም። ተረጋጋ ብራዘር። መረጋጋት ይችላል አይደለ? ረጋ በልና ታዳምጣለህ። ሰሙ ስለምና ቅድም ስታወሩ ስለነበረ አንድ ሌላ ሰው ጣልቃ እንደሆነ ስለምናው ሌላው ሙስሊም ኖ አይደለም። ሌላ ፖለቲክስ አቁምና ቀጥታ ታሳየናለህ። ቀጥታ ቆይ ለምን ደነግጣላችሁ? እኛ ሙስሊሞች እናንተ ቤት ስንገባ ቆይ ይሰማል። ኦዲተሮች ወይ ቤታችን ነው። ቤታችሁም ስነ ስርዓት ከሌላችሁ ቤታችን ነው። ኧረ ተረጋጋ ወዳጄ። ምን ሆነ ነው? አንዴ ተረጋጋ እና ተመለሰ ግባ። መረጋጋት እኮ ነው። ሚውት አታርጉት። እሺ አንዴ ካሜራ አትዝጉበት። ሚውት አታርጉት። ከዛ ተደማምጦ ያወራሉ። በቃ እንሰማለን። ቀላል እኮ ነው። አዳምጥ ስትባል መስማት እኮ ነው። ቤታችን ነው። አንደኛ እኔ ነኝ ያስወጣሁት። ለምንድን ነው መረጋጋት አልቻለም? ራሱ ደንግጦ ሰሙ እንደነገጥክ ይለዋል። አካሄዱ እንዴት እንደሆነ ለማውራትም ራሱ እንኳን በስርዓት እንኳን ሊያወራ እንኳን አልቻለም። በቃ ደግሞ እኛ ሙስሊሞች ስንታይ ብለህ ሂድና ኡስታዝን እስኪ ጥራው። ሂድና ኡስታዝን ጥራና ና ወንድምነት። የሚገርም ነገር ጌታ በሚያውቀው ሚውት ሲደረግ እኔ ጋ ይመጣል ሞዴሬተር ምናምን ይላል። አልተደረገም። ጌታ በሚያውቀው ማለት ነው። ማንም ሰው ሚውት አላደረገውም። ሚውት ሲደረግ ይመጣል እኔ ጋ ማለት ይጽፋል። ሞዴሬተር ሚውት አደረገው ብሎ ማለት ነው። እኔ እስካየሁት ድረስ ምንም ሚውት የተደረገ ሰው የለም። ዳኒ ለምን ፖለቲክስ ሊሰራ እንደፈለገ ልንገርህ። በምድር ታሪክ፣ በዓለም ታሪክ ደሞስት ውሸታም ቡክ ተብሎ የሚጠራው ቁርአን ነው። ሁለተኛ ምንም አይነት ቆይ እሱ ለማንኛውም ይግባ። ሲገቡ ነው። እሺ እና ተመልሰህና
በስርዓት ማለት ነው። እንጽጽር ማለት ነው። ኦኬ ኦኬ። ብርኪ የምን ነበር ልትል የፈለግከው? የተግባቦት ህግ ታውቃለህ አይደል? ንጽጽር የተግባቦት ህግ ታውቃለህ አይደል? ንጽጽር እየሰማኸኝ ነው? ንጽጽር አይሰማም። አየህ፣ እየሰማችሁ ነው። 700 ሰው ስንጠራቸው አይሰሙም። ወጣ ራሱ። አሁን ማስወጡኝ ብለህ ማንም ሰው አላስወጣውም። እኔ ነኝ ያስወጣሁት፣ እየሰማ ስላልሆነ ማለት ነው። አሁን እኔ ነኝ ያስወጣሁት፣ እንዲያውቀው ነው። ኦኬ፣ አሁን የወጣው እኔ ነኝ ያስወጣሁት። እየተጠራ እየሰማ አይደለም። እና ብራዘር ልትሰሩ የፈለጋችሁትን ድራማ ብራዘር፣ ምንም ህዝቡን በእንደዚህ አይነት በከንቱ ነገር አቀይረው ወዳጄ። እውነት ካለ እውነት እንዳለው ሰውና እና በስርዓት አውራ። በፉከራ አይደለም ወዳጄ፣ መፎከር አያስፈልግም። ማንም ለአንተ የሚደነግጥም ሰው የለም። አለኝ የምትል ከሆነ ማስረጃ በስርዓት መተህ አውራ ወዳጄ። እሺ፣ ውስጣችሁ ተረብሿል። እኔ የሚታየኝ ነገር ይሄ ነው። የተረበሸ ህዝብ ነው እያየሁኝ ያለሁት። እኔ የሚታየኝ ነገር ይሄ ነው። የተረበሸ ህዝብ። እሺ፣ አንዴ ገብቻለሁ ራሴውን ነው። እሺ፣ ከገባ አንዴ ተረጋጋሽ ብራዘር። ማንም በዛኛው አካውንት አንዴ ፖለቲካ ማንም ያስወረደ የለም። ሰማ ብራዘር፣ ኮሜንት ተመውቻለሁ። ካሜራ ኦፍ ማድረግ ተጀመረ። እኛ ነን ያረግን። አንድ ደቂቃ ስትል ላውራ ታወራላችሁ። ማን የደበደበ ሰው አለ? ከውጭ ሰፈር ላይ አልተረጋጋም። በነገረ ክርስቶስ የሚዋይ ክርስቲያን ካለ እዛው አምጡት፣ አስቀምጡት። አድምጠን የደበደበ ሰው አለ ያልተረጋጋው። ቆይ ሚውት አድርገው። ሳሙዬ ቆይ አንዴ። የደበደበ ሰው አለ ኢየሱ ካልሆነ ተረጋጋ ነው የተባለው። ተረጋጋ ነው። እኛ ሙስሊሞች ጋር እንደዚህ ፖለቲካ መቼም አይሆንም። ተረጋጋ ነው ያለው። እኔ ሚውት ያደረኩ ከኔ ጋር የምታወራው አድምጠኝ። ተረጋጋ። በመጀመሪያ ተግባቦት ህግ ወቅ። ተረጋጋ። የነከሰው ውሻ ከሌለ የደበደበ ሰው ከሌለ አስገድዶ ያሉ ነው። እንግዲህ ምን እናድርግ ሙስሊም። እሺ፣ ስለዚህ ታች ወረድ ማለት ነው። በቃ ሄደና ሳምቡሳህን ብላ መቀመጫህን ታጠብ። አለቅ። መረጋጋት ያለው ሰው ካለ ይምጣና ያወራ። ይሄ ዝም ብሎ ተግለበለበብን። ሌላ ሰው አለ? ሌላ ሙስሊም አለ በስርዓት አወራለሁ ብሎ የሚል ሰው ካለ? ራችን ላይ ኤርሚ ለምን ነገረ ክርስቶስ ብሎ ገብቶ እንዳለ ታውቃለህ? በምድር ላይ ምንም አይነት ኤቪደንስ የሌላቸው ህዝቦች ናቸው። ኦትማን የተባሉ እንትኖች ግሩፖች አሉ፣ በኦትማን የሚመሩ እነሱ የጦርነት የፕሪንሲፕል መጽሐፍ ነው የሰጧቸው። ኢቭን በመጀመሪያው መቶ ክፍለ ዘመን ራሱ በጣም በብዙ ሺዎች የሚቆጠሩ ቁርአኑ የተለያዩ ቁርአኖች ነበሯቸው ሁላ። አንድ ለኤቪደንስ አንድ ለሳምፕል እንኳን አንድ የላቸው። ለዛ ነው ገብቶ አሁን ቀጥታ ቅድም መረጃ እንደሌለው ስለሚያውቅ ቀጥታ መረጃ አሳየ ስለው ሌላ ነገር ማውራት የጀመረው ለዛ ነው። አይደለም አንተ የሱፍ ትልቅ የምትል ይሄ ማን ነው ዛኪር የሚባለው እንኳን እስልምና ላይ ኤቪደንስ መስጠት አልቻለም። እንደ ያዙ ይልቀቁኝ የሚለው። ስለዚህ እባክህ በቃ ለውይይት ስትመጣ መጀመሪያ ያስከው መጽሐፍ ስህተት መሆኑን አምነህና ስለ ያስከው መጽሐፍ እንኳን ሰው መረጃ ያለው ኤቪደንስ ያለውን መጽሐፍ ልትተች ስትመጣ በጣም ያሳፍራል። ነገረ ክርስቶስ ምን ማለት እንደሆነ አስገብተን ብንጠይቅ ራሱ አጣቀም ሲሉ ሰማክ። በቃ እቺ ቲክታክ ላይ በቃ መተያዙ ይልቀቁኝ። ዋናው ይሄ እንትን የሚለው አለ አይደል? አስገባውና እኔ ሞግተዋለሁ። እሱ በቁርአን በኩል ኤቪደንስ ያምጣ። አንድ መረጃ ካመጣ ያው እዚህ ጋር ያለ በጠቅላላ ይሰልምላችኋል። ምንም ስለሌላችሁ ነው ይሄን ፕሮሚስ ምገባላችሁ። ምንም አርጋ ለቁርአን መረጃ አታመጣም ስለ ትክክለኛነቱ አንድም። እና ተረጋጉ ሙስሊሞች። እሺ ቴንኪው ወንድምነት አለህ አለ ወንድምነት። እሺ መርጌታ መዓዛ መተዋል አውራቸው። እሺ መርጌታ ሰላም። ተረጋግቶ ሊያወራ የሚችል ሙስሊም ካለ ተረጋግቶ ማለት ነው። እንዲህ ዝም ብሎ ግልብ የማይል ማለት ነው። ተረጋግቶ የተግባቦትን ህግ ጠብቆ ሊያወራ የሚችል ሙስሊም ካለ ይምጣ።
ደግሞ እናንተ ስትፈሩ በእውቀት አሁን እናንተ ስትፈሩ ከዚህ ቤትም ጥሪ አቅርቤላችሁ ደጋግሜ ማለት ነው አንድ ድርሻ የለም። እኔ አንድ ጥያቄ የምጠይቃችሁ እናንተ አላህ ብላችሁ የምትሉት አምላክ ነው ብላችሁ የምትሉት ከመሐመድ በፊት እሱን ያመለከ በተለይ ከብሉይ ኪዳን ቅዱሳት ነቢያት ከያህዌ ከቅዱሳት ነቢያት አንድ የሚያመጣ ካለ ይመጣና ያወራል። አንድ የሚያመጣ ካለ ይመጣና አብዶ የሚታልከው እና አንድ ሰው ካለ መጥቶ ማውራት ይችላል። ይሄን ጥያቄ አቅርቤያለሁ እና አይ ቲንክ በዚህ ላይ የተተረማመሱት ወንድምነት ይሄን ጥሪ አቅርቤላቸው ነው ያልመጡት። ብሉይ ኪዳን ላይ አወራለሁ። አላህ በብሉይ ኪዳን ነቢያት ይታወቅ ነበር፣ በእስራኤል ነቢያት ይታወቅ ነበር ብላችሁ የምትሉት ካላችሁ ኑ ነው ያልኩት። አንድ የመጣ የለም፣ አንድ ዝር ያለ የለም። እንደዚህ ዝም ብሎ ሙሴን ሙሳ፣ አብርሃምን ኢብራሂም፣ ዳዊትን ዳውድ፣ ሰለሞንን ሱለይማን ምናምን ነገር ብለህ ዮናስን የኑስ ብለህ ስለጠራህ እነዛ አባቶቼ ነቢያት የአንተን አምላክ ያረጋገጡልህ ነቢያት አይደሉም፣ በስምም አያውቁትም። እነዚህ የጠራኋቸው አባቶች ነቢያት በስም አያውቁትም። ራሱ የእስልምናን አምላክ በስም አያውቁትም እኮ አልኩ። እንኳን ሊያመልኩት የእስራኤል ሕዝብ እንኳን ሊያመልከው ቀርቷል፣ በስም አያውቁትም። እና የምትገቡ ከሆነ ተናዳህ አትግባ። ከገባችሁ እናወራችኋለን። ሌሎችም ወንድሞች ያወሯችኋል። ግን ተግባቦት ተወቁና ኑ ለማለት ነው። ቴንኪው መርጌታው ወረደ ማለት ነው። እንትን አለ እኮ ተምታታ እኮ እንትና መሐመድን ሳስገባው አክሊለ ወንድ ነህ ይለኛል ከታች። አክሊልን ሳስገባው ሲራጅ እኔ ለምን አታስገባኝም ይላል። እንትን አሉ። ተመካክራችሁ እስኪ ኑ በአንድነት ሁለታችሁም። እባክህ እኔን አስገባኝ ብለው ነው እኮ መሪ ጌታን ያስገባናቸው። እባክህ ብሎ እየለመኑ ነበር። ወጣ መሪ ጌታው ሼኹ ተጠራርቶ ወድብነት ያው ቤቱን አንተ ምራው። ከባድ ነው። በስርዓት ማውራት የሚችል ሙስሊም ካለ በስርዓት ማለት እኔ ቤተ እምነቴ እኛው ሳትደበቅ ማለት ነው ራስህን ችለ ቤተ እምነቴ ትክክል ነው፣ ቤተ እምነቴ በጣም ትክክል ነው፣ መሐመድ የነገረን ነገር ሁሉ በጣም ትክክል ነው ብሎ የሚያምን ተረጋግቶ መሞገት የሚችል ብራዘር ተረጋግቶ ማውራት የሚችል ሙስሊም ካለ አንድ ቁጥር ይጻፍልን። ስትገቡ አይኔ አላቅም ሌላ ሰው ይምጣ የሚል ሰው እንዳይገባ መምጣት አይጠበቅብህም። ኦኬ ሼር አድርጓቸው። እኔ ሙስሊም ነኝ በቃ እስልምና ትክክል ነው መሞገት እችላለሁ ብሎ የሚያወራ ስለራሱ ቤተ እምነት ነው ደግሞዋለሁ፣ ስለራሱ ቤተ እምነት ማውራት የሚችል ሰው ካለ አንድ ሰው ይጻፍልን። ክርስትና ትክክል ባይሆን እንኳን እስልምና ግን ትክክል ሊሆን አይችልም። አይ የእናንተ ንጽር እሱ ላይ ነው ፎከስ እያረክ ያለው በፍጹም ማለት ነው። ግን ትክክል ነው ክርስትና ወዳጄ። አይ እስልምና ትክክል ነው የምትል ከሆነ ትክክል መሆኑን ልታሳየን የምትችል እውቀት ያለው እስላም ካለ አይው እድል እንሰጣለን። ተረጋግቶ ማውራት የሚችል ሰው ካለ አንድ ቁጥር ይጻፍልን ብራዘርስ፣ አንድ ቁጥር ማለት ነው እናስገባዋለን። መድፈኛው ነው የሚጽፍልህ። መድፈኛው ለማውራት እየጠበቅኩ ነበር እኮ አስወጣኝ። ኦኬ መርጌታ ዳኒ እየተቀበለው መርጌታ። እሺ መሪ እንዴት? እግዚአብሔር ይመስገን። ከየት ቤተ እምነት ይሆን እርሱ? ኦርቶዶክስ። ከየት ቤተ እምነት ይሆን? እሺ እንኳን ደህና መጣ ብራዘር። እሺ እንኳን ደህና መጣ። እንኳን ደህና ቆያት። እሺ ብሩኬ ተቀበለው እስቲ ወዳጃችንን። እሺ መምህር እንኳን ደህና መጡ። አመሰግናለሁ። ነገረ ድነት በኢትዮጵያ ኦርቶዶክስ ነው ርዕሳችን። የኢትዮጵያ ኦርቶዶክስ የነገረ ድነት ትምህርት በመጽሐፍ ቅዱስ ብቻ የተመሰረተ ነው ወይስ ገድላት፣ ድርሳናት ይጨምራል? ነገረ ድነት ትምህርቱ አንተ ኦርቶዶክስ ነህ? እኔ ክርስቲያን ነኝ፣ ኦርቶዶክስ አይደለሁም። ክርስቲያን ነኝ እኔ። እዚህ ውስጥ ያላችሁት በሙሉ ኦርቶዶክስ ናችሁ?
እኛ ክርስቲያን ነን እዚህ ውስጥ ያለ ነው። ክርስቲያን? አዎ። ምን አይነት ክርስቲያን? የክርስቶስ ተከታዮች። የክርስቶስ ተከታይ? አዎ። እኮ ማንኛው ቤተ እምነት ፕሮቴስታንት ወይንስ ሌላ? እኔ ነገርኩህ ኦርቶዶክስ ወይ እኮ እኛ ደግሞ ክርስቲያኖች ነን። እኔ ከኦርቶዶክስ እየነገርኩህ አንተ የት ነህ? እኛ ክርስቲያኖች ነን፣ ክርስቶስ ኢየሱስን የምንከተል አልኩት መምህር። ወንጌል አማኞች ነን። ክርስቶስ ኢየሱስን? አዎ ወንጌል አማኞች። ከየት ቤተ እምነት? ወንጌል አማኞች ነን። እኮ ስለዚህ ስለ ነገረ ድነት በኦርቶዶክስ ይላል ርዕሱ። አዎ የኢትዮጵያ ለምን ነገረ ድነት በፕሮቴስታንት ብለህ ርዕስ አላወጣህም? ምን ይመለከታል ለኦርቶዶክስ? እርሶ ሞታ ቤቶን ከፍተው በፕሮቴስታንት ብሎ ደግሞ ይጠሩንና ደግሞ እኛ ደግሞ እናወራለን። አውሬ እናንተ ነገረ ድነት ትምህርታችሁ መጽሐፍ ቅዱሳዊ ነው ወይ የሚለውን እየጠየቅን ነው መምህር። እኮ ያንተ ነገረ ድነት በፕሮቴስታንት ያለው ነገረ ድነት ትክክል መሆኑን ለምን መጀመሪያ አታስተምርም? ከኦርቶዶክስ ምን ይመለከታል ነው እኔ ጥያቄ። ርዕሱ ትክክል አይደለም አንተ ያስከው። እሺ ነው እናንተ የምታመልኩት ኦርቶዶክስ መንቀፍ የሚባል ሌላ ሃይማኖት ነው ያላችሁ። ምን አሉኝ? ኦርቶዶክስን መንቀፍ፣ ፕሮቴስት ማለት በነገሩ መንቀፍ ነው። ስለዚህ ኦርቶዶክስን መንቀፍ የሚል ነው ሃይማኖታችሁ። የኦርቶዶክስን ነገረ ድነት መጠየቅ መንቀፍ አይደለም። አሁን እርሶ ገብተው የነገረ ድነት ትምህርታችሁን ሲነግሩኝ በዛ ውስጥ እንደ መጽሐፍ ቅዱስ ታምናላችሁ አታምኑ የሚለውን እንወያያለን እንጂ መንቀፍ አይደለም። ካልሆነ ደግሞ ይማሩበታል። በዛ ውስጥ ከሆነ ደግሞ እንደ መጽሐፍ ቅዱስ ከሆነ ደግሞ እንቀበላለን ማለት ነው። እሺ በጣም ድነትን አያወሩም ወይ ደግሞ ነገረ ድነት በገላት በድርሳናት አይመሰረትም ማለት ነው። ገላት ድርሳናት የመጽሐፍ ቅዱስ ልጆች ናቸው። እሺ አይ መጽሐፍ ቅዱስ የወጡ ናቸው። እሱ ሳይሆን ጥያቄ ነገረ ድህነት ከገላት ከድርሳናት ላይ የተመሰረተ ነው። ለይተን እንድናወራ ስለፈለኩኝ ነው። አይ ነገረ ድነታችን ከገድላት ከድርሳናት አይደለም ካሉ መጽሐፍ ቅዱስ ላይ ብቻ እንዳወራሁት ነው። አይ ሁለቱም ነው ካሉ ነገረ ድነት መጽሐፍ ቅዱስ ላይ የተመሰረተ ነው። የኢትዮጵያ ኦርቶዶክስ ተዋህዶ ነገረ ድነት መጽሐፍ ቅዱስ ላይ ብቻ መጽሐፍ ቅዱስ ላይ የተመሰረተ ነው። ቴዲ ማን ነው ሚውት ያደረገው? መጽሐፍ ቅዱስ ብቻ የምትለው አንተ ነው። መጽሐፍ ቅዱስ ላይ ብቻ ማለት ነው። መጽሐፍ ቅዱስ ብቻ የምትለው አንተ ነህ እኮ። ያ ማለት መጽሐፍ ቅዱስና ገድላትና ድርሳናት ላይ የተመሰረተ ነው ብቻ ካልሆነ ይኸውልህ አሁን ልጠይቀህ የምፈልገው የኢትዮጵያ ኦርቶዶክስ ተዋህዶ ነገረ ድነት በመጽሐፍ ቅዱስ ትክክል ካልሆነ አስረዳኝ፣ መጽሐፍ ቅዱስ እየጠቀስክ። ያለበለዛ ደግሞ ወደ ገድል ፈጥጣለሁ የምትል ከሆነ ቤትን ዘግታ አጨብጭብ። አይ ችግር የለውም። እንደማትወዱት እሱን እንዲነሳ እንደማፈልጉ አውቃለሁ። መጽሐፍ ቅዱስ ላይ እናውራ፣ ችግር የለውም። የኢትዮጵያ ኦርቶዶክስ ነገረ ድነቷን እስኪ በአጭሩ ይንገሩኝ እርሱና ከዛ እዛ ላይ ጥያቄ ላንሳ። በኢየሱስ ክርስቶስ አምኖ መጠመቅ፣ ተጠምቆ ድነቱን መፈጸም። ሰው በኢየሱስ ክርስቶስ አምኖ ሲጠመቅ ምን ይሆናል? በኢየሱስ ክርስቶስ ስጋና ደምን መቀበል። እሺ አምኖ ተጠምቆ የኢየሱስ ክርስቶስን ስጋና ደም ሲቀበል ምን ይሆናል? ይድናል። ይድናል። ኦኬ እርሶ ኢየሱስ ክርስቶስን አምነው ተጠምቀው ስጋው ደሙን ወስደው ድነዋል? ድነቴን እፈጽማለሁ። አይ ይድናል ባሉኝ መሰረት ድነዋል ወይ እርሶ? አዎ
ኦኬ ድነዋል። ጻድቅ ኖት ማለት ነው አሁን እርሱ አይደል መርጌታ? ጻድቅ መሆኔን የሚያውቀው እሱ ነው። እንዴ ይድናል እኮ አሉ። ይድናል እኮ አሉኝ እኮ ሰው አምኖ ተጠምቆ የጌታ እራትን ሲወስድ ወይ ደግሞ ሲቆርብና ስርዓቱን ሲፈጽም ይድናል ስላሉኝ ድነዋል ወይ ስሎት አሉኝ። የዳነ ሰው ደግሞ ጻድቅ ነው አይደል? ፕሮሰስ ነው ድነት፣ ፕሮሰስ ነው እኮ እዚህ ፕሮሰስ ውስጥ ነው ፈጽማለህ ድነት። ጻድቅ ሆኖ ነው ፕሮሰስ ውስጥ ያሉት ወይስ ኃጥእ ሆኖ ነው ፕሮሰስ ውስጥ ያሉት? ምን ማለት ነው? አሁን ለምሳሌ ፕሮሰስ ውስጥ ነው ያለሁት አሉ። ሂደት ውስጥ በሂደት ነው ያለሁት አሉኝ። እርስዎ በሂደት ውስጥ ያሉት ጸድቀው ነው ወይስ ኃጥእ ሆኖ ነው ሂደት ውስጥ ያሉት? ጻድቄ ነው። ነገር ግን ኋላ ክርስቶስ በሚመጣ ሰዓት ፍርዱን የሚፈርደው ጌታ ኢየሱስ ክርስቶስ ነው። ያቺን ሰዓት ማንም አያውቃትም። በማቴዎስ 24 እንደተነገረ ያ ማለት አሁን እርስዎ ጻድቅ ኖት ማለት ነው። ቆይ አንተ ድነሃል? አይ የእርሱን ይጨርሱና ከዛ ይጠይቁኛል፣ እኔ እነግሮታለሁ። ቆይ አንተም ንገረኛ። እኔ ጨረስኩ። የኔን እኮ ሰማህ። አይ ጥያቄ አልተመለሰልኝማ። ሲመለስልኝ ይጠይቁኝ ይላሉ። መለስኩልህ። አንተ እንደምትፈልገው አይደለም። ኢየሱስ ክርስቶስን መች ነው አምነው የተጠመቁት እርሱ? ምን አልከኝ? መቼ ነው ኢየሱስን አምነው የተጠመቁት? በአርባ ቀኔ አምነው የተጠመቁት? አዎ። የት እያሉ ነው የተሰበኩት? አሁን ለማመን እንግዲህ ስብከት ያስፈልጋል፣ ሰባኪ ያስፈልጋል። የት ሆኖ ነው ስብከቱን የሰሙት? ወላጆች እኮ አምነዋል። አይ አምኜ ስላሉኝ ነው። አምነውልኝ ማለት ወት ነው። አምነውልኝ ተጠመቅኩኝ ነው ያሉኝ። እንደዛ ነው ያሉኝ አይደለም ብራዘር። እሺ አምኜ ስላሉኝ ነው። እኔ በ40 ቀን ሰው እንዴት ሊያምን ይችላል? የት ነው የተሰበኩት ስብከት ያልኩት ለዛ ነው። ቆይ አንተ ያልተጠመቀ ይድናል ብለህ ታስባለህ? ይጠይቁኛል። እኔ ችግር የለውም። የእርሶን ይመልሱልኝና እኔን ይጠይቁኛል። ፈቃደኛ ነኝ። አይደለም አንዳንዴም አንተም እየመለስክ ነው። እሺ ይሄ ልጠይቁት። እሺ የክርስቲያን ልጅ ክርስቲያን ይሆናል ብሎ ያምናሉ? በቤተሰብ እምነት እኔም ጠይቅልኝ መልስልኝ። ይሄን ይመልሱልኝና መጀመሪያ አንተ እኔም ጠይቅን መልስልኝ። አምነህ ብቻ ትድናለህ አንተ? ይሄን ጥያቄ ከመለሱልኝ በኋላ አልጠይቁትም። አምነህ ብቻ ትድናለህ አንተ? አምነህ ብቻ ድነሃል አንተ? እሺ እኔ አምኜ ብቻ ነው የዳንኩት። አዎ ሰው አምኖ ብቻ ነው የሚድ ነው። አምኖ ብቻ ነው የሚድ ነው። ለሱ ማስረጃ ሰጥቶታለሁ፣ መጽሐፍ ቅዱሳዊ ሰጥቶታለሁ። ግን የኔ ጥያቄ በቤተሰቦቼ ሰጥቶታለሁ። በቤተሰቦቼ አምኖ ብቻ እንዴት እንደሚድን ስጠኛ እኮ እኔ ማስረጃ ሰጥቶታለሁ ብያለሁ። እሺ ብያለሁ። ስጠኝ መጽሐፍ ቅዱስ ማለት ግን ይሄን ጥያቄ ይመልሱ። ስጠኝ ወይ መጀመሪያ ስጠኛ። ያንተ መልስ የለውም እኮ መልስ የለውም እርሱ አይደለም። ያንተ ማስረጃ ስጠኝ። ሰው አምኖ ብቻ ይድናል ብለሃል። አምኖ ብቻ ይድናል። አዎ ሰው ሲያምን ብቻ ነው የሚድነው። ሌላ ምንም ነገር አያስጨምርም ድነት ላይ። መጽሐፍ ቅዱስ ይዘዋል? ጥቅስ እኮ ንገረኛ። መጽሐፍ ቅዱስ ማስረጃ። እሺ ጥቅስ መጽሐፍ ቅዱስ ይዘዋል? እሺ ይዘዋል? ንገረኛ። አንተ ታነበዋለህ። ይዘዋል ወይ መጽሐፍ ቅዱስ እርሱ? አንተ ታነበዋለህ። ጥቅስ ንገረኝና ራስህ ትነግረኛለህ እኮ። እኔማ አነበዋለሁ፣ ችግር የለውም። እርሱ ግን መጽሐፍ ቅዱስ ይዘዋል ወይ ነው ጥያቄ። እኮ ንገረኝና አንተ ጥቅሱን አንብበው እረዳሃለሁ። አይ እኔ እኮ አላነብም አላልኩም። ይዘዋል አልያዙም ነው ጥያቄ። በቅርብ የለም መጽሐፍ መርጌታ አብዲውን ያውቁታል? ማን ነው አብዲው? ትኒታኑ አብዲው ያውቁታል? አዎሽ
የት ነበር የሰበከው? እኔም ጠይቀህን ነው እኮ መመለስ ያለብህ። አንተ ጥያቄ እየጠየቅህ። አይ የት ነበር የሰበከው? ያውቃሉ የት እንደሰበከ? እኔ ያልኩህ እኮ መጽሐፍ ማን ነው እምነት ብቻ በእምነት ብቻ ድናለህ ያልክበትን የመጽሐፍ ቅዱስ ጥቅስ ንገረኝ ነው ያልኩህ። እሺ እኔ ላምብ ችግር የለውም። እሺ ሮሜ መጽሐፍ ምዕራፍ 10 ከቁጥር 9 ጀምሮ ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብህ ብታምን ትድናለህ። ሰው በልቡ አምኖ ይጸድቃልና በአፉም መስክሮ ይድናልና ይላል። መጽሐፍ በእርሱ የሚያምን ሁሉ አያፍርም ይላል። የጌታን ስም የሚጠራ ሁሉ ይድናል ይላል። ኢየሱስ ብቻ የሚላለው አይ ብቻ የሚል ቃል እኮ ሊጻፍለት አያስፈልግም። ሰው ኢየሱስ ክርስቶስን ጌታ እንደሆነ አንተ እኮ አምኖ ብቻ ይድናል አልኩ። እሺ አምኖ ብቻ ደግሞ ይዳናል ላሳዩት። እንደዛ ነው የሚፈልጉት? አምኖ ብቻ ሳይጠመቅ ይዳናል ላሳዩት? አው ይኸውልህ ለምሳሌ አንድ ነገር ላሳዩት እንደው በቅንነት ያወሩ እንደዚህ ላሳዩት። ለምሳሌ መጨረሻ ላይ ክርስቶስ በፍርድ ሲመጣ የሚጠየቀው ጥያቄ ምንድን ነው? እኔ ምንም አልጠየቅም። እኔ ምንም አልጠየቅም። ኃጥአን የሚጠየቁት ጥያቄ ምንድን ነው? ጻድቃን የሚጠየቁት ጥያቄ ምንድን ነው? ማቴዎስ 24 ላይ እኔ ምንም አልጠየቅም። እኔ ጻድቅ ነኝ። ጻድቅ ስለሆንኩኝ ጌታ ሊወስደኝ ነው የሚመጣው። እኔን ሊጠይቀኝ አይደለም፣ ሊወስደኝ ነው የሚመጣው። እኔ በፍርድ ወንበር ፊት አልቆምም። ጌታ ክርስቶስ ኢየሱስ ሊወስደኝ ነው የሚመጣው። ሙሽሪትን ሊወስድ ነው የሚመጣው ጌታ። ሙሽራው የሚመጣው ሊወስደን ነው። ይመጣልናል ኢየሱስ። አሁን በኢትዮጵያ ኦርቶዶክስ እንግዲህ የኪነ ጥበብን መዝሙር ካወቁት እንደዚህ እያልክ ራስህንም አታታልል፣ ሌሎችንም ባታታልል ጥሩ ነው። ጥቅስ ይበሉኝ ችግር የለውም። ክርስቶስ ለፍርድ በሚመጣበት ሰዓት የሚጠይቃቸው ጥያቄ ብራብ አላበላችሁኝም፣ ብጠጥማ አላጠጣችሁኝም፣ ብታሰር አላስፈታችሁኝም፣ እንግዳ ብሆን አልተቀበላችሁኝም። እንደዚህ አይልም። አሁን እኔን አይመለከትም ነው ያልኩት። እኔ አይልም አላልኩም። እኔን ግን አይጠይቀኝም። እኔ ጻድቅ ነኝ በክርስቶስ ኢየሱስ ደም። ለምን እነዚህ ጥያቄዎች ይጠይቃሉ? እሺ አንተ ጻድቅ ነህ አትጠየቅም? ኃጥአን ግን ለምን እነዚህ ጥያቄዎች ይጠየቃሉ? አይ እንግዲህ እርሶ ነው መመለስ ያለበት እኮ። ጻድቅ መሆኑን መመስከር ያልቻሉት እርሶ ስለሆኑ ይሄ ጥያቄ ለእርሶ የሚገባ ነው። እኔን አይመለከትም። ምክንያቱም እኔ በክርስቶስ ደም በእግዚአብሔር ፊት ነውር አልባ ነኝ ብዬታለሁ። እኔ ጻድቅ ነኝ። ብራብ አላበላችሁኝም የሚለው ጥያቄ ለምን ይጠየቃል? እኮ እርሶ ነው እሱ መመለስ ያለበት። እኛ ይኸውልዎት በክርስቶስ ኢየሱስ የሚያምን ወደ ፍርድ አይመጣም ይላል ቃሉ። ዮሐንስ ወንጌል መጽሐፍ ምዕራፍ 5 ቁጥር 24 ላይ በክርስቶስ ኢየሱስ የሚያምን ሁሉ ወደ ፍርድ አይመጣም። እኛ ወደ ፍርድ እሺ መጽሐፍ ቅዱስን ትቀበላለህ እንዴ? ከእግዚአብሔር ቃል እየጠቀስኩሎት መምህር። እሺ ያዕቆብ ከስራ የተለየ እምነት የሞተ ነው ይላል። አዎ ልክ ነው። አንተ ደግሞ ማመን ብቻ ትላለህ። ምን ለማድረግ? ይሄን የመጽሐፍ ቅዱስ ጥቅስ አውጥተን እንጣለው ወይንስ ይሄ የመጽሐፍ ቅዱስ ክፍል አይደለም? አይ መማር ነው እንጂ የሚያስፈልገው ለምን ይጣላል? ምን እያለ ነው ያዕቆብ የሚለውን ነው እንጂ የምንረዳው አንጥለው። እሺ ምን እያለ ነው? አዎ እንደዛ ነው። ያዕቆብ ሰው በስራ ይድናል አይደለም እያለን ያለው። ምንድነው ያለው? ሰው ስራ ከሌለው የሞተ እምነት ነው ያለው እያለን ያለው። አሁን እንግዲህ ያው በደንብ ከሰሙኝ ይሞታልና የሞተ ነው የሚለው ቃል በጣም የተለያየ ትርጉም አለው። ለምሳሌ ይሞታል ከሆነ ህይወት ነበረው ማለት ነው። ባለመስራቱ ምክንያት የያዘው እምነት እየሞተበት ነው የሚል ትርጉም ይሰጠናል። ያዕቆብ ግን እየነገረን ያለው ምንድነው? እምነት ስራ የሌለው እምነት በራሱ የሞተ ነው እያለን ያለው። አንድ ሰው አመኛለሁ ብሎ ስራ ከሌለው ህይወት ከሌለው የሞተ እምነት ነው ያለው እያለን ነው። አሁን ልጠይቁት ላሳየሁት እንግዲህ የሞተ እምነት። ስለዚህ አንተ እምነት የሞተ ነው ማለት ነው። ያንተ እምነት የሞተ ነው ማለት ነው። አይ ያዕቆብ የሚለው አንተ ማመንህ እምነት የሞተ ነው። አይ ቆይ ያዕቆብ ያለውን እንጨርስና የሞተ እምነት ነው የምታምነው እኮ። ያዕቆብ ያለውን እንጨርስና ከዛ ስለኔ ይጠይቁኛል።
ያዕቆብ ነገርከኝ እኮ ያዕቆብ ያለው ከስራ የተለየ እምነት የሞተ ነው ስላለ እኔ ደግሞ ስራ አያስፈልገኝም እምነት ብቻ ነው የሚያስፈልገኝ አልክ አንተ። ስለዚህ አንተ የምታምነው እምነት የሞተ ነው አይደለም ማለት አልገባሁትም። አዩት አልገባሁትም። መምህር አንዴ ቢሰሙኝ ምን እያለ እንደሆነ ያዕቆብ ይረዱ ነበር። ስራ የሌለው እምነት በራሱ የሞተ ነው ሲል የሞተ እምነት ያድናል ወይስ አያድንም? መርጌታ እንዴት ያድናል? አያድንም አይደል? የሞተ እምነት ትክክል። ያዕቆብን እያለን ያለው ምንድነው? አንድ ሰው አምኛለሁ ብሎ ስራ ከሌለው የሞተ እምነት ነው ያለው። የሞተ እምነት ያለው ሰው ደግሞ አልዳነም ማለት ነው። ስላልዳነ ሰው እኮ ነው ያዕቆብ እየነገረን ያለው። ስራ ያድናል ሳይሆን እያለን ያለው አንድ ሰው ህይወቱ በጨለማ የሚመላለስ ከሆነ ፍሬ ከሌለው እምነት ከስራ የተለየ አይደለም እኮ ነው። ኦፍ ኮርስ አው የዳነ ሰው ህይወት አለው እያለን ነው። ለመዳን ይሰራል ሳይሆን እያለን ያለው ያዕቆብ የዳነ ሰው ግን ወዴሽ ታውንጆ ወንድም ማለት ከስራ የተለየ እምነት የሞተ ነው። አው ትክክል። እምነት ያለ ስራ ባዶ ነው። እውነት ነው። ይኸውልህ ጥያቄ የሚያነሳው ያዕቆብ አንተ እኮ እምነት ብቻ ካልክ ስራ ያስፈልግም ማለት ነው። ከስራ የተለየ እምነት ደግሞ የሞተ ነው። የሞተ እምነት ነው የምትከተለው ማለት ነው። አላልንም እንደዛ መሪ አላልንም። እንደዛ እኮ ይስሙኛ አላልንም ብልሃል ስላሉኝ ይስሙኝ ምን እንደምንል እኛ ስራ አያስፈልግም አንልም በጭራሽ። ስራ አያስፈልግም የምንለው ለመዳን ነው እንጂ የዳነ ሰው እኮ ስራ ይሰራል። የክርስቲያን እኮ ግዴታው እኮ ነው ስራ መስራት። እኛ ስራ እንሰራም ብለን አናውቅም። ግዴታችን ነው እኮ ስራ መስራት። ግን ምንድነው የምንሰራው ግን ለመዳን ሳይሆን በእምነት የዳነን ስለሆነ ነው። ለምሳሌ እርሱ እንጀራ ይበላሉ አይደል? በቀን 3 ኢትዮጵያን እንበላለን እንጀራ። አንዴ ስሙኝ ቆይ። እንጀራ ምንበላው ግን ሰው ግንድ ነኝ ይላል። እናንተ ቅርንጫፎች ናችሁ ይላል። አዎ ልክ ነው። ከቅርንጫፉ የተለየ ግንድ ደግሞ ይደርቃል፣ ይጣላል፣ ከሳትም ይማገዳል ይላል። ከተለየማ ምን አማራጭ አለው? ከተለየማ ምን አማራጭ አለው? ታዲያ እኮ በግንዱ ላይ ያልሆነ የተለየ ከሆነ ይደርቃል፣ ችግር የለውም እኮ ምንም ጥያቄ የለውም። እኛ ግን በግንዱ ላይ ፍሬ የማያፈራ ፍሬ ማለት ማለት ነው። ፍሬ ማለት እንደየክፍሉ እንደየአውዱ ቢተረጎምም አሁን ከስራ ጋር እያነሳ ነው ስለሆነ ከተቀበልነው ህይወት የተነሳ ከዳንበት ጸጋ የተነሳ የሚገለጥ ህይወት አለ በእኛ ላይ እያለን ነው ያዕቆብ። ፎከስ ፍሬ የማያፈራ ዛፍ ይቆረጣል፣ ወደ እሳት ይጣላል ካለ ስራ የማይሰራ ሰው ዋጋ የለውም። ስራ የማይሰራ ክርስቲያን ዋጋ የለውም ማለት ነው። እምነት ብቻ የሚለው አንተ ፈረስ። የት ጋር ነው ፍሬ የማያፈራ ዛፍ የሚለው? እስኪ ይንገሩኝ ጥቅሱ። አሁን የተለየ ቦታ ስለሄዱ ነው። አሁን ፍሬ የማያፈራ ዛፍ ሲሉ ማቴዎስ ወንጌል መጽሐፍ ምዕራፍ 7 ጋር ነው ሄዱት። እዛ ክፍል ላይ ስለ ሐሰተኛ ነቢያት ነው እያወራ ያለው። ክፍሉ በየራሱ ያ ክፍል ምን እያወራ ነው የሚለውን ካልተረዳ ነው የተለያየ ትርጉም ነው እንደ አውዱ ስለሚፈታ ማለት ነው። ፍሬ ሲጀምር እኛ ዛፎች አይደለንም። ፍሬ የማያፈራ ዛፍ የሚለው ማቴዎስ 7 ላይ አጋንንት በቤተክርስቲያን ውስጥ ስለዘራቸው እንክርዳዶች ነው የሚናገረው። ወይ ደግሞ የበግ ለምድ ስለለበሱ ተኩላዎች ነው የሚያወራው። ማንነታቸው ተኩላ ነው፣ የበግ ለምድ የለበሱ ናቸው። እነሱማ እኮ በክርስቶስ አይደሉም። ምንም አማራጭ የላቸው፣ ሊድኑ አይችሉም። ጌታም አላቃችሁም የሚላቸው እነሱን ለምን? የአባቱን ፍቃድ ስላላደረጉ። ኢየሱስ ቢሉም የአባቱን ፍቃድ አላደረጉም። የአባቱ ፍቃድ ደግሞ ምንድነው? መርጌታ እየሰሙኝ ከሆነ ዮሐንስ ወንጌል መጽሐፍ ምዕራፍ 6 ላይ እሺ፣ ሌላ መምህር መጥተዋል። ዮሐንስ ወንጌል መጽሐፍ ምዕራፍ 6 ላይ ምንድነው የሚለው? ከቁጥር 39 እና 40 ላይ ከሰጠኝም ሁሉ አንድ እንኳን እንዳላጠፋ በመጨረሻው ቀን እንዳስነሳው እንጂ የላከኝ አብ ፍቃድ ነው ይልና ልጅንም አይቶ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲያገኝ የአባቴ ፍቃድ ነው ይላል ጌታ ክርስቶስ ኢየሱስ። የአባቱ ፍቃድ ምንድን ነው? ልጅን አይቶ እግዚአብሔር አብ አንድያ ልጁን የላከልን። የበኩር ልጅ አይደለም እኮ የላከልን፣ አንድያ ብቸኛ ማለት ነው። አንድያ ልጅ። የበኩር ግን ተከታይም ሊኖረው ይችላል፣ ቀዳሚ ማለት ነው በኩር ሲሆን። አንድያ ግን ብቻ ከሆነ አንድያ ከሆነ ግን ብቸኛ ልጁን ነው እግዚአብሔር አብ ለሙታን ለነበርን ለኛ የላከው ማለት ነው። እና በልጁ የሚያምን እርሱ በእግዚአብሔር መልክ ሲኖር ሳለ ይላል አይደል? መለኮት እኮ ነው እርሱ ራሱ የባሪያን መልክ ይዞ መጣ። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲያገኝ የአብ ፍቃድ ይሄ ነው ይላል። ማቴዎስ ወንጌል መጽሐፍ ምዕራፍ 7 ላይ ያሉት ግን የአባቱን ፍቃድ ያላደረጉ ናቸው። ይሄን ነው የሚለው። ጥቅስ እየፈለጉ ከሆነ በቃ ችግር የለውም፣ እንደዚሁ እናውራ፣ ይመለሱ።
እና ፌዝ እንትን ኢንቫይት አድርጌያለሁ። እሺ ልክ ያለውንኩበት ነገር ካለ ልትነግረኝ ትችላለህ፣ እሰማሃለሁ። ኢንቫይት አድርጌያለሁ ፌዝ። የተሳሳትኩት ነገር ካለ መማር ያለብኝ ነገር ካለ ኢንቫይት አድርጌያለሁ። እሺ መርጌታ አምደ ወርቅ ወዬ ወንድሜ ጸጋና ሰላም ይብዛላችሁ። እንዴት ናችሁ? አባቴ ብሩካን ጌታ ይባርካችሁ። ተባረክ ቡሬ። ብዙ ማውራት አልችልም ከጎኔ የሚያውግ ድምጽ ስላለ፣ ስለዚህ ያው እድሉ መስማት ብቻ ይሆናል ማለት ነው። ምናልባት ጊዜ ካለኝ ከጥቂት ጊዜ በኋላ ራሴን ለይቼ ማውራበት ጉዳይ ሊኖረኝ ይችላል። እስከዛው ተባረኩ፣ ደህና ቆዩልኝ። እሺ መምህር ጌታ ዘመኖትን ይባርክ። እንኳን ደህና መጡ ብያለሁ። ስላየሁት ደስ ብሎኛል። አብዱ ሰላም ብለን ስላየሁ ደስ ብሎኛል። ሰላም ብያቸዋለሁ። እንዴት ናቸው? ሁሉ ከይር ነው። እንኳን የጌታ ሰላም በዛላችሁ። እሺ የገቡት ሰዎች ሚዩት እስኪያደርጉ ኔትወርክ እያስቸገረ ነው ይመስለኛል ዛሬ አዲስ አበባ ላይ። እስኪ ትንሽ ነገር በል። ቅድም እኔ እስልምና ላይ ያው ከእስልምና የመጣ ወንድማችን ነው አብዱ፣ እንደምታውቁት እዚህ ሚዲያ ላይ በጣም ብዙ አሉ እነ መሐመድ አበባውን ጨምሮ ማለት ነው። እና ከእስልምና የመጡ በጣም ብዙ ወንድሞች አሉ እስልምና ላይ የሚሰሩ። እና እኔ ስለ እስልምና ሳስብ አንድ ነገር ወደ አይምሮ ይመጣል። ለምሳሌ ክርስትና ከ2000 ዓመት በፊት የጀመረ ቢሆን ለምሳሌ ባክግራውንድ ሂስትሪ ባይኖረው ክርስትና ጥያቄ ያነሳበት ነበር። ክርስትና ላይ ራሱ የዛሬ 2000 ዓመት በቃ ድንገት የበቀለ ቢሆን ክርስትና ጥያቄ ያነሳበት ነበር። የምሬን ነው የምላችሁ። ግን ክርስትና የዛሬ 2000 ዓመት ድንገት የበቀለ አይደለም። ባክግራውንድ ሂስትሪ አለው፣ ኮሚኒቲ አለው አይደል? እግዚአብሔር አስቀድሞ በነቢያት ሲናገር ነበረ አይደል? ስለሚመጣው ስለመሲሁ ማለት ነው። ያ የእስራኤል ሕዝብ የተጠራው ሕዝብ ማለት እኮ ነው። እነ ዳዊት አባቶች ማለት እኮ ነው። ባክግራውንድ አለው ክርስትና። በዛ ውስጥ እግዚአብሔር ሲናገር ነበር ስለመጪው ዘመን ማለት ነው። እኔ ስለ እስልምና ሳስብ ባክግራውንድ ሂስትሪ አለው ወይ? ለምሳሌ ከመሐመድ በፊት ብንሄድ ሌላ ምን ጠራው ነገር አለ ወይ? እነ ዳዊት ጋር ብትሄድ ይሰዉ የነበሩ ህዝቦች ናቸው። ከአይሁዳውያን ያርዱ የነበሩ ህዝቦች ናቸው። ይቀበሉታል ወይ? እሱን ታቦት የነበረው ህዝብ ነው። ይቀበላሉ ወይ? እና ትንሽ ብትልበት እዚህ ላይ አብዱ። ተባረኩ። እስልምና እስላም የሚባል ሃይማኖት ባክግራውንዱ አለው ወይ ተብሎ ሲጠየቅ ሙስሊሞች ኢስላም የነቢያት ሃይማኖት ነው ይላሉ። መጽሐፋቸው ግን አይሉምና የሚረብሽ ትንሽ ግዳንግድ የሆነ መጽሐፍ ነው እንትን ያልኩ ያለው ትንሽ አስፋኝና ቅርታ ይሄ መጽሐፋቸው ነው። ትልቅ ይሄ እንትን ነው። ሌላም አለውና እስልምና የነቢያት ሃይማኖትም አይደለም። ከሙሐመድ በፊት ኢስላም የሚባል ሃይማኖት ነበረ የሚባል ነገርም የለም። ሙስሊሞቹ ግን የኢብራሂም ሃይማኖት ነው ይላሉ። ግራውንድ አላችሁ ወይ ማስረጃ አላችሁ ወይ ብለን ብንጠይቅ የለው። ለምሳሌ የሙሐመድ አባት አብደላህ ኢብኑ ሙጠሊብ የሚባል ሰው እስላም አልነበረም፣ ጣዖት ነው የሚያመልከው። ነገር ግን አብደላህ ነው ስሙ። አብዱ አላህ የአላህ ባሪያ። ኢስላም ካልሆነ ለየትኛው አላህ ነው ባሪያ የሆነ? ይሄ ሰው የሙሐመድ አባት ማለት ነው። ወላጁ አሚናም እስላም አልነበረችም። ያሳደጉት እነ ሐሊማና አቡ ጣሊብ አጎቱም እስላም አልነበሩም። ታዲያ እስላም ካልሆኑ
የሙሐመድ አባት ለየትኛው አላህ ነው ባሪያው ይሆን? ሐሳቤን አገኛችሁን? የኔ ድምፅ አለ? ይቀጥል፣ በደምብ ትሰማለህ። እሺ፣ ለየትኛው አላህ ነው የነብዩ ማለትም የነብዩል ኢስላም የነብያችን ሳይሆን የነብዩል ኢስላም አባት አብደላህ ሲባል አብደላህ ማለት የአላህ ባሪያ ነው ከተባለ ሰውየው እስላም ካልሆነ ለየትኛው አላህ ነው ባሪያ የሆነው? በ612 ሙሐመድም ኢስላም የሚባል ሃይማኖት ሲጀምር አልኢስላም ቡንየ ልእስላሙ አላ ከምሲሂ አልአወሉ ሸሃደቱ አን ላ ኢላሃ ኢለላህ ወአነ ሙሐመድ ረሱሉላህ ኢቃሙ ሰላት ኢሳኡ ዘካት ሶም ረመዳን ለሐጅ በይቲላሂ ልሐራም ሊመን ኢስተጣዐ ኢለይሂ ሰቢላ። አምስቱ የእስልምና መሰረቶቹ ላኢላሃ ኢለላህ ሙሐመዱን ረሱሉላህ ብላ ነው የጀመረችው። ነገር ግን ኢስላም የሚባል ከሙሐመድ በፊት እንደነበረው አድርጎ ነው የሚናገሩ። ኢስላም እንዲህ ብሎ ነው የጀመረ፣ ላኢላሃ ኢለላሁ ሙሐመዱን ረሱሉላህ ብሎ ነው የጀመረው እንጂ ላኢላሃ ኢለላህ አዳም ረሱሉላህ ብሎ አልጀመረም፣ ሙሳ ረሱሉላህ ብሎ አልጀመረም። ስለዚህ የእስልምና እድሜው ሲቆጠር በጣት የሚቆጠር ነው። እድሜ ያለው ሃይማኖት አይደለም። የዛሬ 1442 እድሜ ያለው ሃይማኖት ነው። አንዳንድ ወገኖቻችን እስላም ነቢያት ኢስላም ነበሩ ይላል። ለምሳሌ ሙሳ ብሎ ይጠራል። እሺ ሙሴ እኛ ሙሴ ብለን የምንለው ሞሴስ ብሎ ፈረንጆች የሚጠሩትን እነሱ ሙሳ ይበሉ። እሺ ሙሳ ኢስላም ከነበረ ሙሳ ኢስላም እንደነበረ ከዚህ መጽሐፍ አይደለም ሊያስረዱን የሚገባ። ሐሳቤን አገኛችሁ? ይሄ የሙሐመድ ነው። የሙሳ መጽሐፍ በእጅ ላይ ያለ ወይ? ቁርአን ስለ ሙሳ መጽሐፍ ይናገራል። ሱረቱል ማኢዳ ምዕራፍ 5 ቁጥር 44 ቁል ኢና አንዘልና ተውራተ ፊሃ ሁደን ወኑራን የሕኩሙ ቢሃ ነቢዩነ አለዚነ አስለሙ ሊለዚነ ሃዱ ወረባንዩነ ወልአሕባሩ ቢማ ስተሕፊዙ ሚን ኪታቢላሂ ወካኑ ዐለይሂም ሹሃዳ። ፈሂምቱም? እኛ ታውራትን በውስጧ መመሪያና ብርሃን ያለበት ስትሆን አወረድን ይላል ቁርአናቸው። ታውራት ሙሳ ኢስላም ከነበረ ታውራትን እንየውና ሙሳ ሃይማኖቱ እስላም እንደሆነ እንወቅ። ውስጥ ሙሳ ኢሳ ኢስላም ነው ብላችሁ ካላችሁ ጥሩ ይሁንሽ፣ ኢስላም ይሁን። የኢሳ መጽሐፍ ይሄ ቁርአን እንጂል ነው ምለው ወይም ወንጌል ነው ምለው። ይሄ መጽሐፍ ቁርአን ስለ ወንጌል ነው የጠቆመው እንጂ ወንጌል አይደለም። ይሄ ወንጌል አይደለም፣ ስለ ወንጌል ጠቁሟል። የነቢያቶቹ የኢየሱስ ክርስቶስ ተከታዮቹ የክርስቶስ ኢየሱስ ተከታዮቹ ሃይማኖት ኢስላም ከሆነ ይሄ ቁርአን እየጠቆመን ያለው እንጂል ሃይማኖታቸውን እንፈትሽና እንጂል የት ነው ያለው ብለን እንጠይቃቸዋለን። የት ነው ያለው እንጂል? እንጂል ውስጥ ነው የሰዎቹን ሃይማኖት የምንፈትሸው። እንጂልን ጥለህ ማለትም ወንጌልን ጥለህ ታውራትን ወይም ደግሞ ታውራ አምስቱ የሙሴ ህግ መጽሐፍቶቹን ጥለህ ሱሑፍ አልአንቢያ ማለትም ከኢያሱ እስከ ሚልኪያስ ያለው 33 መጽሐፍን ሱሑፍ አልአንቢያን ጥለህ የነቢያቶች ሃይማኖት እስላም ነው ብለህ ካልክ ነውር ነው። የነቢያቶቹ ሃይማኖት እስላም ከሆነ የነቢያቶቹን መጽሐፍ ነው መፈተሽ አለብን። አንድ ይሄ ነው። ወደ ተስፋ እንምጣ። እስላም ተስፋ አለው ወይ?
ተስፋ ይኖራቸዋል። እስላም አሁን እኔ እስላም ቢሆን እስልምናን ቢቀበል ላኢላሃ ኢለላህ ሙሐመድ ረሱሉላህ ቢል ተስፋ አለኝ ወይ ብሎ ስል ልክ እንደ ቅድሞ መሪ ጌታ እሱማ አላህ ያውቃል ጀነት ገባለሁ ወይ ለጀነት ተስፋ ይኖረኛል ወይ ብዬ ይህንን መጽሐፍቶቹን ብንፈትሽ የእስላሙን መጽሐፍ አዎ የሚለኝ አካል የለም። ናሕኑ ነኩኑ በይነ ልከውፊ ወረጃይ እኛ ጀነትን እየከጀልን ጀሃነምን እየፈራን በዚህ መካከል ነው የምንኖረው ነው እስልምና። ተስፋ አላት ወይ? የላትም። ለምን? ነቢዩ ራሱ በዚህ ቁርአን ሱራ 46 ቁጥር 9 ላይ መጋቃል ምንድነው ያለው መሰላችሁ? ላ አድሪ ማ የፍአሉ ቢ ወላ ቢኩም በኔም በእናንተ ምን እንደሚሰራ አላቅም አሉ። ነቢይ ሆኖ አሁን እኔ እስልምናን ቢቀበል በኔ ላይ ምን እንደሚሆን የተጻፈልኝ ነገር የለም። አዎ አለ ሙሐመድ። አዎ በኔም እንኳን በእናንተ በኔም በራሴ ምን እንደሚሰራ አላቅም አለው። ተስፋ የለውም ማለት ነው። ተስፋ የለውም ማለት ነው። የሚመጣ ማን ነው? አሁን ክርስቲያኖቹ የሚጠብቁት አንድ አካል አለው። ልባችሁ አይጨነቅ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። በአባቴ ቤት ብዙ መኖሪያ አለ። ይህማ ባይሆን ኖሮ ነግራችሁ ነበር። ስፍራን ላዘጋጅላችሁ ዘንድ ይሄዳለሁ። ስፍራን ላዘጋጅላችሁ ዘንድ ይሄዳለሁ። ስፍራን ካዘጋጀሁላችሁ በኋላ ዳግም ከኔ ጋር ለዘላለም እንድትኖሩ ዳግም መጥቼ ወስዳችኋለሁ አለ ኢየሱስ። አሁን እኛ እየጠበቅን ያለ ነው። እኔ ከመስጂድ ወጥቼ ወደዚህ ሲመጣ የሚጠብቀው አካል አለ። ማን ነው? የሱዕ አልመሲሕ ኢብኑላህ አለዚ ጃአ ሚነ ሰማዋት ኢለል አርድ የእግዚአብሔር ልጅ ኢየሱስን ነው የሚጠብቀው። ይመጣል። ለአንተስ ሙሐመድ ይመጣ ይሁን? አዎ ካልክ ይኸው ሱራ 46 ቁጥር 9 ከልክሏል። እሳቸው ራሳቸው ምንድን ነው ያሉት? ነቢዩል እስላም በእኔም በእናንተ ምን እንደሚሰራ አላቅም ነው ያሉት። እኔ ግን የሚጠብቀው አንድ አካል አለኝ። ወደ ሰማይ ሰዎቹ እያዩ ወደ ሰማይ የሄደው እያዩም ደግሞ ተመልሶ የሚመጣ የአብ ልጅ የሆነውን ኢየሱስን ነው የሚጠብቀው። ተስፋ አለኝ ማለት ነው። ለዚህ ነው ማራናታ ቶሎና ብዬ የሚጠብቀው። ተመሳሰላችሁብን ወገኖቻችን፣ ከወደዛኛውም ከወደዚህኛውም ተመሳሰላችሁብኝ። ከወደ ኦርቶዶክስም ከወደ አብዶ አጎቶቼ ተመሳሰላችሁብኝ። በጣም ነው የምታስተምሩ። አፋችሁን ከፍታችሁ ጥሩ ትናገራላችሁ። ግን ወደ ተስፋ ስንመጣ ከወደዘኛ አንድዬ ያውቃል፣ ከወደዚህ ደግሞ ወላሁ አዕለም። እኛ አንድዬ ያውቃልም አይደለም ወላሁ አዕለምም አይደለም። ምን ጠብቀው ኢየሱስ ይመጣል፣ ይረከበናል ወዳጄ። ስለዚህ እስላም ተስፋ አለ ወይ? ሐቂቀተን የለም። ነቢዩል ኢስላም 3 ጸሎት ጸልየዋል። 3 ጸሎት አንደኛ አላሁመ ኢኒ አዑዙ ቢከ ሚን አዛቢል ቀብር፣ ከቀብር ጥያቄ አላህ ሆይ አድነኝ ብሎ ለምነዋል። ይሄ የሙታን ጠሪ መንፈስ ነው መሰለኝ። ልክ ለሳኦል የተገለጠለት በሆነ ወቅት ዳዊት ንጉስ በነበረ ጊዜ ወደ ንጉስና አልመጣምና ያ መንፈስ እንትን የመቃብር ጥያቄ አለ ይባላል። የመቃብር ጥያቄ ያለው 3 ታላላቅ ጥያቄዎች በመቃብር ውስጥ ይጠይቁሃል ይላል። ምን አይነት ጥያቄ? አንደኛ መረቡካ ይልሃል። አንተን አምላክህ ማን ነው? አምላኬ ኢየሱስ ነው ካልክ በመዶሻ አንድ ጭንቅላቴ ላይ ይለቁና ወደ 7ኛ ምድር ትሄዳለህ። 7 ምድር ብሎ አስተማረን። የሚገርማቸው አርኮሎጂስቶቹ
ሁለተኛ ጥያቄ ደግሞ ማዲኑ ሃይማኖትህ ምንድነው ብሎ ይጠይቁ። ሃይማኖት ክርስቲያን ነኝ ካልክ እንደገና አሁንም ደግሞ በመዶሻ ይመቱሃል ይላል። ሶስተኛ ደግሞ ማን ነብይ እኮ ያንተ ነብይ ማን ነው? ኢየሱስ ካልክ እንደገና አሁንም ሙሐመድ ነው ካላልክ፣ አያችሁ ፖለቲካ እኮ ነው ሃይማኖት እንዳይመስል። ስለዚህ ከነዚህ ጥያቄ ስለማልድን አላህ ሆይ ጠብቀኝ ብሎ ሙሐመድ ለምነዋል። እኔ አማርኛ እንዴት እንደሆነች እንግዲህ እናንተ። ሁለተኛ ጸሎቱ ምን ነበር መሰላችሁ? አላሁመ ኢኒ አዑዙ ቢከ ሚን ፊትነቲል መሕያ ወልመማት። አላህ ወይ በመጨረሻው ዘመን የሚመጣው ሐሰተኛው መሲህ ከዛ ሊድን ስለማልችል አላህ ሆይ ጠብቀኝ ብሎ ለምነዋል። አያችሁ እኛ በክርስቶስ ኢየሱስ ከአመንን ኩነኔ የለብንም፣ አምልጠናል፣ ነፃ ነን። በክርስቶስ ኢየሱስ ያመኑት ሁሉ ፍርድ የለባቸውም፣ ከፍርድ አምልጧል። ምንፈራ ነገር የለም። ዛሬ ማታ ከመጣ ከኔ በፊት ጌታን የተቀበሉ ሰዎች ቀደም ብሎ እነሱ ይነጠቃሉ። ከዛ በኋላ እኔም ደግሞ የትንሣኤ አካል ለብሼ ወአይነ ግዝበትን የምነጠቃለሁ። ምንም ችግር የለብኝም ያመንኩትን ለይቼ። ሶስተኛ ሙሐመድ ልመና ምንድን ነው መሰላቸው? አላሁመ ኢኒ አዑዙ ቢከ ሚን አዛብ ጀሃነም፣ ከገሃነም እሳት አድነን ብሎ ለምነዋል። ከገሃነም ለመምለጥ ከገሃነመ እሳት ለማምለጥ በልመና አይደለም። ጌታ ሆይ እባክህ ከገሃነመ እሳት አድነኝ ብለህ አይደለም። በኢየሱስ በማመን ብቻ ነው የምታመልጠው እንጂ በጸሎትና በዱዓ ብዛት አይደለም፣ በጸሎት አይደለም። ስለዚህ ተስፋ ሙስሊሞች ተስፋ የላቸውም። ለምንድን ነው ተስፋ የሌላቸው? ነቢያቸው ተስፋ ስለሌሉ ነው። እሳቸው ራሳቸው ነቢያቸው ተስፋ ስለሌሉ አያችሁ። እስላሞቹም ተስፋ የለው። የመጨረሻ ብዬ ልጨርስ። ስለታገሳችሁኝ በጣም አመሰግናለሁ። ተስፋ አላቸው ወይ ሙስሊሞች? የላቸውም። ለምን? ለምን? ምክንያቱም ይኸውላችሁ ሱራ 1 ቁጥር 6 እና 7 ኢህዲነ ሲራጠል ሙስተቂም ቀጥተኛው መንገድ ምራን ብሎ ነው የሚለምኑት። ቀጥተኛው መንገድ ስላላገኙ ገና ለመመራት እየለመኑ ስለሆነ አላገኙምና። ምክንያቱም ነቢዩል ኢስላም ራሳቸው አልተመሩም። መንገድ ላይ እንደሆኑና እንዳልሆኑ አለዩም። ነቢዩል ኢስላም ሙሐመድ የት ጋር ካላችሁ ሱራ 34 ቁጥር 24 ጻፉላቸው። 34 24 እንዲህ ብሎ ተናገረ። ወይ እኛንን ሙስሊሞች በትክክለኛ መንገድ ላይ ያለ ነው ወይ እናንተ ካፊሮቹ ናቸው በትክክለኛ መንገድ ላይ ያላችሁ ብሎ ሱራ 34 ቁጥር 24 ሱረቱ ሰበእ። ተረዳችሁኝ? እንኳን ሙስሊሞች መንገድ ላይ ሆኖ አዎ እኔ እስላም ነኝ እስላም የትክክለኛ መንገድ ነው ብሎ ለማማን ሙሐመድ ራሱ እስልምና ሃይማኖት ላይ ሆኖ ግን ትክክለኛ መንገድ ላይ እንደሆነ አለየውም፣ አላረጋገጠውም። ሸክ ውስጥ ነው ነቢዩል ኢስላም ሙሐመድ። ከዚህም አባታቸው ሸክ ውስጥ ስላሉ ጥርጣሬ ውስጥ ስላሉ እነሱም ደግሞ ጥርጣሬ ውስጥ ናቸው። ሙሐመድም አላወቀም። ይኸው ሙስሊሞቹም ገና መንገድ እየለመኑ ነው። ቀጥተኛው መንገድ ምረን ሲራጠል ለዚነ አንዐምተ ዐለይሂም፣ ይህም መንገድ ለነሱ በጎ የዋልኮላቸውና ገይሪል መግዱብ ዐለይሂም በነሱ ላይ ያልተቆጣባቸውና ወለዳሊን ያልተሳሳቱትን መንገድ ምረን። ገና ለመመራት ነው እየለመኑ ያሉ ህዝቦቻችን፣ ህዝብ እስላም። ስለዚህ እንደ ብዬ ልጨርስ፣ የሆነች መንገድ ሊጠቁማችሁ ትክክለኛ ወደ ጀነት የሚወስዳችሁ ዮሐንስ ወንጌል ምዕራፍ 14 ቁጥር 6 በኔ በቀር ወደ አብ የሚመጣ ማንም የለም ብሏልና መንገድም እውነትም ህይወትም እኔ ነኝ ብሏል። በኔ በቀር ማንም ወደ አብ የሚመጣ የለም
4 ነጥብ። እኔ አምልጬ ወጣሁ፣ አመለጥኩ። ወላሂ አልዓዚም አመለጥኩን። ከዛኛው እስር ቤት አምልጬ ወጣሁ። በነፃነት እንድንኖር ክርስቶስ ኢየሱስ ነፃ አወጣን። ስለዚህ ጸንታችሁ ቆሙ፣ እንደገና በባርነት ቀንበር አትያዙ ተብያለሁ። እኔ አሁን አንደኛ ቀንበሬ ሲብርብርብር ብሏል። ሁለተኛ ከባርነት አምልጫለሁ። አሁን ሰላት ደረሰ፣ ውሃ አምጡልኝ ምናምን ሰላት ደረሰ ወይ? የኔ አምላክ እኔ የሚያመልከው አምላክ ኦል ታይም ኦንላይን ነው። ሚሳ ለማብላት ሰላትን ስላሳለፍክ አልቀበልህም አይለኝም። ሁል ጊዜ እዚህ ቁጭ ብዬ ጌታዬ ሆይ ብዬ ስል የሚቀበለኝን ጌታ ወደዚህ አምልጬ መጣው። ያ እስር ቤት ተዘጋ። ብዙዎቹ ከዛ እስር ቤት ወጥተዋልና እንኳን ደስ አላችሁ። ከኔ ጋራ እስር ቤት የነበሩ ሰዎች አመለጡ፣ ልክ እኔ እንዳመለጥኩ። ቤቴ ኢየሱስ ይባላል። ጌታ ኢየሱስ ይባርካችሁ። አሜን። ተባረክ አብዱዬ፣ ጌታ ዘመኑ ይባርክ። ሰዎች ከእስልምና ሲድኑ እንደ ማየት የሚያስደስት ነገር የለም። ባለፈው ተናግሬያለሁ። መሐመድ የሚባል ወንድም ሙስሊም ማለት ነው፣ ታክሲ ላይ ሰራ የነበረ እኔ ወደ ክርስትና ከመጣሁ በኋላ አግኝቼው አላውቅም እና ባለፈው ደወለልኝ። ከዛ መሐመድ ነኝ አስታወስከኝ፣ 6 ኪሎ እንደዚህ ከዛ አወቅኩት። ጌታን አገኘው ምናምን ሲለኝ እኔ ክብር ለኢየሱስ ይሁን። ሰው ከእስልምና ሲድን ደግሞ ያለው ደስታ፣ ምክንያቱም አይምሯቸው ላይ የተሰራ ነገር አለ። አብዱዬ ከተናገርከው ግን አንድ ሰምቼ ማላውቀው ስለሆነ ሰዓት ጠብቀው ነው የሚሰግዱት እና ከዛ ሰዓት ውጪ ከሆነ አይቀበላቸውም ነው ወይስ ሌላ ቦታ ይሄዳሉ? አይቀበላቸውም። ትከፍላለህ፣ ዕዳ ትከፍላለህ። ለምሳሌ አሁን የአሁኑ አልፏል። አሁን 7 ሰዓት ላይ ሶላት ዙህር የሚባል ሰዓቱ አልፏል። ግን ሰዓት ሰግድ ካሳለፍክ 10 ሰዓት ላይ ያሳለፍከውን የ7 ሰዓትንም የደረሰብህን የ10 ሰዓትም አንድ ላይ ትሰግዳለህ። ግን የ10 ሰዓት ካለፈብህ እሱ የውመል ቂያማ ደየዕተኒ ደየዐሁ ላሁ ከማ ደየዕተኒ በድልህኛልና አላህ ይበድልህ እንደበደልከኝ ብሎ የውመል ቂያማ ይረግመዋል ነው ብሎትና አስፈሪ እኮ ነው፣ አስጨናቂ እስላም ማለት። ስለዚህ ትከፍላለህ፣ የማትከፍለውም አለው። ግን የውመል ቂያማ በአላህ ፊት ቆመ የምትጠየቀው ብሎ በጣም ነው የሚያስጨንቁ። በጭንቅ ውስጥ ያሉ ሰዎች ናቸው እኮ እዚህ መጥተው ልክ ተስፋ እንዳላቸው ሰዎች ሆኑ እኛ ጋር የሚከራከሩ። በእውነቱ ሰው ሰራሽ ሲሆን እንደዚህ ነው የሚሆነው። ተመልከቱ፣ በቃ ይሄ ሰው ሰራሽ ሲሆን ቀንበር ነው የሚጭኑባችሁ። ለዛ ነው ከባርነት ቀንበር ነፃ ወጥቻለሁ እያለን ያለው አብዱ። እውነት ነው፣ በእውነት የባርነት ህይወት ነው። ራሱ ወዴት እንደሚሄድ ማያውቅበት። እኔ ሰዎች ለምን ሃይማኖተኛ እንደሚሆኑ አይገባኝም። በእርግጥ ማህበርተኛ ነው የሚሆኑት፣ ወዴት እንደሚሄዱ ማያውቁ ከሆነ የትኛውም ስፍራ ላይ ይሁን፣ ኦርቶዶክስም ይሁን ሙስሊምም ይሁን ጴንጤም ሆነህ ወዴት እንደምትሄድ እርግጠኛ ካልሆንክ፣ ቡድሃውም ይሁን ምንም የትኛውም ቦታ ላይ ሆን ወደፊት ስላለ ህይወት እርግጠኛ ማያረግ ከሆነ ከማህበር አይለይም። በቃ ማህበርተኛ ነህ አንተ፣ ማህበርተኛ ነህ። ከኤቲስቱ በምን ትለያለህ? ምንም እኮ አትለይም። ኤቲስት ከሆነ ሰው አትለይም። ክርስትና ግን ልዩነቱ ይሄ ነው። በቃ እኔ ክርስትናን በቃ እንደማር በየዕለቱ የሚጣፍጠኝ ክርስትና ለዚህ ነው። ስለ ዘላለም ህይወት እርግጠኛ ነህ። የዘላለም ህይወት አለ ብሩክ ብትሞት እንዴ አሁን የዘላለም ህይወት አለኝ። የዘላለም ኢተርናል ላይፍ ማንነት ነው። ይሄው የዘላለም ህይወት አለኝ። ከእግዚአብሔር ተወልጃለሁ፣ የእግዚአብሔር ዘር ነኝ። ይሄ ክርስትና እርግጠኝነት ነው። እና እርግጠኛ ካላረገክ ማህበርተኛ ነው ወዳጅ። በቃ ማህበር እቁብ ነው እኮ እየጣልክ ያለው በየወሩ እሱን ነው እያልኩ። እርግጠኛ እስካልሆንክ ድረስ ከኤቲስቱ በምንም አትለይም። ራሳችሁን ጠይቁ። ያላችሁበት ስፍራ ምንድን ያስገኘላችሁ? ሃይማኖተኛ መሆናችሁ፣ ሂዳችሁ መስገዳችሁ፣ የሆነ የሃይማኖት ስርዓት ማከናወናችሁ ስለ ዘላለም ህይወት እርግጠኛ ካላረጋችሁ ምንድነው ያላችሁበት ስፍራ? ምንድነው ቦታው?
ይሄ ዋና ነገር ነው። ለመዳኔ ምክንያት ስለሆነ ነው። ለመዳኔ ምክንያት እንዳነብ እግዚአብሔርን ቃል እንድመረምር ዋና ምክንያቴ ስለሆነ ኦርቶዶክስ ሆኜ ሲኦል የምገባ ከሆነ ኢቲስት ለምን ሆኜ ሲኦል አልገባ? ምን ልዩነት አለው? አንድ ሰው ኦርቶዶክስ ነኝ ብሎ ሲኦል ገባለሁ ካለ ኢቲስቱም ሲኦል የሚገባ ከሆነ ሙስሊሙም ሲኦል የሚገባ ከሆነ ለምን ሙስሊሙን ትቃወመዋለህ? ለምን ኢቲስቱን ትቃወመዋለህ? ሙስሊሙ ሲኦል እንደሚገባ የሚያውቅ ከሆነ ኦርቶዶክሱን ለምን ይቃወማል? ትክክል አይደለም ብሎ አንድ አይነት ቦታ ነው የምትገቡት። እዚህ ምድር ላይ ነው የእድር ልዩነት ነው ያደረጋችሁት። ስፍራችሁ ስትሄዱ አንድ አይነት ቦታ ከሆነ ያለህበት ቦታ እርግጠኛ ሊያደርግ ይገባል አይደል? ክርስትና ግን እንደዚህ ነው ብላችሁ ክርስትና የዘላለም ሕይወት እንዳለ እርግጠኛ ነህ። ኢየሱስ ሊወስደኝ ይመጣል ማራናታ አይደል? ሙሽራይቱና ቅዱሱ መንፈስ ና ይላሉ። ሙሽራው ሊወስደን ይመጣል። እኛ አይመጣብንም እንዴ? የኪነ ጥበብ መዝሙር አለቁ በስራዬ የትሆን መግቢያዬ ጥግን ይዘባ በስ ጨነቀኝ እንዴ ጠበበኝ እኔ ስንጃልኝ ወዳጄ ለምን ይጨንቀሃል? እናንተ ሸክም የከበዳችሁ ወደ እኔኑ አሳርፋችኋል እኔም አሳርፋችኋለሁ አለ እኮ ኢየሱስ። በቃ ለምን ይጨንቀሃል? ለምን ይጠብሃል? የትሆን መግቢያ እያልክ ለምንድን ነው ነፍስ የምታሰቃየው? ና ወደ ኢየሱስ። ኢየሱስ ጋር ስትመጣ የምትቀበለው መንፈስ ልጄ ይልሃል፣ ልጄ ይልሃል። እንዴ እርግጠኛ ትሆናለህ። ቅዱሱ መንፈስ ይመሰክርልሃል ለመንፈስ ማለት ነው የዘላለም ሕይወት እንዳለክ። የዘላለም በቃ እንዲህ ካልሆነ ምንም ያለህበት ቦታ እንዲህ እርግጠኛ ካላደረገ ምንም አሰራም። በቃ ጌታ ይባረክ። አብዱ በእውነት ስለእናንተ እግዚአብሔርን አመሰግናለሁ።